ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። የሽንኩላ በዓልን በተመለከተ አንድ ልዩ ዝግጅት ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ አክብሮት ግብዣችን ነው። እንግዲህ ባለፈው አርብ የከረመኪ በዓል ተከብሮ ነበረ። ከእሱ ጋር በተያያዘ ዛሬ ዋናው በዓል ይከበራል። የሽንኩላ በዓል ማለት ነው። በሕገ ልቦና እምነት ተከታዮች ዘንድ የሚከበረው በዓል ማለት ነው። እንግዲህ ለዚህ እምነት ተከታዮች እንኳን አድረሳችሁ ማለት እንፈልጋለን። በዛሬው ዝግጅታችን እንግዲህ ከባለፈው የከረመኪ በዓል ጋር የሚያገናኘው ምንድን ነው የሚለውን እናነሳለን። የሽንኩላ በዓል መቼ ተጀመረ፣ እንዴት ተጀመረ፣ እነማን ጀመሩት፣ ዓላማውስ ምንድን ነው የሚለውን እና በሽንኩላ በዓል ዕለት የሚከወኑ ተግባራትንም እናነሳለን። በመጨረሻም የሽንኩላ በዓል እስከ ዛሬ ድረስ ትውፊቱ ተጠብቆ መዝለቁ ምንን ያሳያል፣ ሀገራዊ ጥቅሙስ ወይም ፋይዳው ምንድን ነው የሚለውንም እናነሳለን። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ዘንድሮ እንኳን ደህና መጣህ እያልኩ የዛሬው ዝግጅታችን የሚያተኩረው በዚህ ላይ ይሆናል ማለት ነው። እንግዲህ ባለፈው አርብ የተከበረው የከረመኪ ስነስርዓትና ዛሬ የሚከበረው የሽንኩላ በዓል ጋር ያለው ትስስር ምንድን ነው ወይም ደግሞ ምን ያገናኛቸዋል ከሚለውን ጀምርና ምናልባትም እንኳን አደረሳችሁ መልእክት አድርሰ በዛው ይህን ጥያቄ መመለስ ትችላለህ። ከዚህን ጀምር። መልካም። እንግዲህ የሽንኩላ በዓል ስርዓቱ የሚጀምረው ባለፈው አርብ ነው። 3 ቀናት ያክል ይከበራል። ኢብን ነገ ራሱ ሰኞ ጠዋት የማሳረጊያ ጸሎት አባ ወንበሩና የተወሰኑ ውስን ሰዎች ካህናት ብቻ ማለት ነው ያካሄዳሉ። እንዲያውም ሪቻርድ ሲጋምስ በጃልሺብ በሚገኘው እንትን ድግና ሄደው መስዋዕት አቀረቡ ብሎ ሰርቶታል እዛ በነገታው ማለት ነው። የመጨረሻው ይሆናል እሱ ማለት ነው። በዋናነት ግን በዓሉ ከአርብ ጀምሮ ቅዳሜና እሁድ የመጨረሻው ስርዓት ይካሄዳል። ስለዚህ የሚጀምረው በከረመኪ ነው። ከረመኪ ደግሞ ባለፈው በደንብ አድርገን አውርተናል። ባለፈው አርብ በነበረን ውይይት ማለት ነው የነበረውን የአባ ወንበሩን ድምፅም አካተን ምን እንደሚደረግ አይተናል። ግን እዚህ ጋር የአርብ የተከበረው የከረመኪ ስነስርዓት ዛሬ እየተከበረ ካለው የሽንኩላ በዓል ጋር ያለው ትስስር ምን ይመስላል የሚለው በጣም መሰረታዊ ነው። የዛሬው ዕለት የማሳረጊያ ዋናው ስርዓት ከመጀመሪያው መነሻ ስርዓቱ ጋር ያለው ትስስር ምን ይመስላል የሚለውን ነገር እናንሳ። እንግዲህ የሕገ ልቦና እምነት ሃይማኖት መሪዎቹ ወይም የእምነቱ መሪዎች እንደተናገሩት ከሆነ ከረመኪ ሰማያውያን ሰዎች ከአዳም ጀምሮ ያሉት ማለት ነው፣ ባለፈው ያቀረብነው ከምድራውያን ሰዎች እኛ ማለት ነው፣ በስጋና በነፍስ በዚሁ ምድር ያለን ሰዎች ከኛ ጋር ሽንኩላን ለማክበር ሲመጡ የሚደረግ ስርዓት ነው። ስለዚህ ሽንኩላን ለማክበር ነው ወደኛ የሚመጡት አብረው ማለት ነው። ቃል ኪዳን ይታሰራል። እኛ የምናደርግላቸው ነገሮች አሉ፣ እነሱም ያደርግሉናሉ ቅዱሳን ማለት ነው። ከአዳም ጀምረው ያሉ ናቸው። በነገራችን ላይ ሰው የሚባለው የሰው ዘር ነው። ቅዱሳን የሆኑ ከሰዎች መካከል እነዛ ልጆቻቸውን ሊጎበኙ ይመጣሉ ማለት ነው። ከልጆቻቸው ጋር ይሄኛውን ትልቁን በዓል ማለት ነው በሕገ ልቦና ስርዓት ውስጥ ትልቁ በዓል ነው። ይሄ ትልቁን በዓል ለማክበር ይመጣሉ፣ አብረው ያከብራሉ ማለት ነው። 3 ቀናትን አብረው ይቆያሉ ከልጆቻቸው ከወገናቻቸው ጋር ማለት ነው። ስለዚህ መሰረታዊ ነገሩ ምንድን ነው? ባለፈው ያነሳ ነው ሰማያዊ የቅዱሳን ወይም ሰማያዊ ሰዎች ከምድራዊ ሰዎች ወይም በስጋ ካለን ሰዎች ጋር መጥተው ቃል ኪዳን የሚያድሱበት እና ቃል ኪዳናቸውን የሚያጠናክሩበት ነው እና በዛ ላይ ደግሞ እግዚአብሔርን በጋራ የሚያመሰግኑበት ዓለምን የሚባርኩበት እና የተፈጥሮን ሁኔታ የሚያሳዩት ለዓለም ማለት ነው። ይሄ ነው መሰረታዊ እንትኑ ማለት ነው። ስለዚህ ከረመኪ የሚከበረው አርብ ቀን ነው። ባለፈው አርብ ነው ያከበርነው። ልብ በል አርብ ቀን ነው። ጥያቄ ልጠይቅ ትችላለህ። ለምንድን ነው ኢየሱስ ክርስቶስ አርብ ቀን የተሰቀለው ብለህ ጥያቄ ጠይቅ። ለምን አርብ ቀን ሆነ? ለምን ከረመኪ አርብ ቀን ይከበራል? ዋይ የሚለው መሰረታዊ ነገር ነው። ሰው በስነ ፍጥረት ውስጥ እግዚአብሔር ፍጥረትን የጀመረው እሁድ ነው። ሽንኩላ የሚከበርበት ቀን ማለት ነው። ይህ ዓለም የሚያልፍበት፣ ይህ ዓለም ደግሞ የተፈጠረበት ሽንኩላ የሚከበረው እሁድ ቀን ነው በዋናነት ማለት ነው፣ ትልቁ ሴረሞኒ። ነገር ግን እግዚአብሔር እሁድ የጀመረውን ስራ መቼ ነው የፈጸመው? የጨረሰው መቼ ነው? አርብ። አርብ ምን በመፍጠር ነው የጨረሰው? ሰው ደግሞ ምንድን ነው? ባለፈው እሁድ ማለት እንደሆነና የእሁድ ጌታ የእሁድ ባለቤት ማለት እንደሆነ ሰው የሚያስተዳድራት ሰው ያ የተፈጠረውን ዓለም የሚያስተዳድረው ሰው የተፈጠረው ደግሞ አርብ ነው። ስለዚህ ከረመኪ የአዳም እና የሔዋን ማስታወሻ ነው። ዕለቱም ከነሱ ፍጥረት ጋር ነው የተገናኘው። ሰው በተፈጠረበት ቀን ነው ከረመኪ የሚከበረው። እነዛ ተሰባስበው የሚመጡት ደግሞ ቅዱሳን ሰዎች ናቸው። በተፈጠሩበት ዕለት መጥተው በአንድ ላይ በህብረት
ይገናኛሉ፣ ይበራረካሉ፣ አንዱ አንዱን ይባርከዋል ማለት ነው። ስጦታ ይሰጣል የሰው ልጅ በምድር ያለው፣ እነርሱ ደግሞ መንፈሳዊ ስጦታ ይሰጡናል ማለት ነው። በዚህ ሂደት እንትን የሚደረግ ነው። ስለዚህ በዓሉ የአዳም መታሰቢያ በዓል ነው ማለት ነው። ሽንኩላንም የሚያከብረው አዳም ነው እና አዳም ስንል የአዳም ዘሮች በሰማይም ያሉ በምድርም ያሉ ሰዎች ናቸው የሚያከብሩት። ስለዚህ ሽንኩላን በዋናነት ዓላማው ሽንኩላን ለማክበር ቢሆንም መጀመሪያ ግን አክባሪው ይታወሳል ማለት ነው። እሱም መቼ ነው? ኸረመኪ ዓርብ አዳም ይታወስበታል። የሰው ልጆች በሙሉ ፍጥረታቸው ይታወሳል፣ እንዴት እንደተፈጠሩ መቼ እንደተፈጠሩ ማለት ነው። ይሄ ይታወሳል ማለት ነው። ይሄ ትልቅ ትምህርት አለው ለሰው ልጆች ማለት ነው። ሽንኩላ የሚከበረው እሁድ ነው ቅድም እንዳልኩ። ይህም እንግዲህ ዓለም የተፈጠረበትና የሚያልፍበት በዓል ነው። በኋላ ይህን በዝርዝር እናየዋለን። ዓለም የተፈጠረበት ነው የሚያልፍበትም ነው። ይህን እንድናስበው ማለት ነው። ዓለም እሁድ ተፈጥሮ አዳም ዓርብ ቀን ተፈጠረ። ዜና አዳም ሽንኩላን ያከበረው የሽንኩላ ስነ ስርዓትን ማክበር የጀመረው በዓመቱ ነው። ዓለም በተፈጠረ በዓመቱ አዳም በተፈጠረ በዓመቱ ነው ማክበር የጀመረው ማለት ነው። ዓመት ሲሞላው አክብሯል። ከዛ ጊዜ ጀምሮ ተቋርጦ አያውቅም። ለዛ ነው 7518ኛው የሽንኩላ በዓል የሚባለው ማለት ነው። አዳም በዚህ መንፈሳዊ ህይወት ኖረበት። አልጻፈም፣ ጽሁፍ የለ ምን የለ፣ ግን ኖረበት። በህይወት ነው የተረጎመው። ህግ ልቦና ስርዓት የሚከተሉትም ይሄን ነው። በኋላ ይሄንም ለማንሳት እሞክራለሁ። ስለዚህ አዳም ከዚህ ጊዜ ጀምሮ ነው ሲያከብረው የመጣው። በትውፊት ደግሞ ሲወርድ ሲዋረድ ሳይዛባ እኛ ጋር ደርሶ እያከበር ነው ማለት ነው። የእኛ አባቶች እና ወንድሞቻችን መሬት ላይ ዛሬ እያከበሩት ነው። ዛሬ በሚገርም ሁኔታ ትልቅ በዓል እየተከበረ ነው። ስለዚህ ኸረመኪ የሽንኩላው በዓል አንድ ስነ ስርዓት ነው ማለት ነው። ምን ማለት ነው? ያለ ስቅለት ወይንም ጉድ ፍራይዴይ የሚባለው ያለ ስቅለት ያለ ጉድ ፍራይዴይ፣ ኢስተር ወይንም ፋሲካ እንደሌለ ሁሉ ያለ ኸረመኪ ሽንኩላ ሊከበር አይችልም። ምክንያቱም ሽንኩላን ለማክበር የሚሰባሰቡት የመጀመሪያው ዓርብ ነው። ያለ አዳም መሬት አልተፈጠረም። ለአዳም ነው የተፈጠረው። ለአዳም ክብር ነው። ለአዳም እንዲጠብቀው እንዲንከባከበው፣ እግዚአብሔር እንዲያመሰግን ነው። ባለፈው አንስተነዋል ይሄንም ቀደም ብለን። ስለዚህ አዳም ነው ሽንኩላን የሚያከብረው። ስለዚህ አዳማውያን በአንድ ላይ ሆኖ የሚሰባሰቡበት ቀን መቼ ነው? ኸረመኪ ነው። ስለዚህ ሽንኩላን ለማክበር አዳም ከትውልዱ በቅድስናው መስመር ያሉ በትውፊቱ ያሉ እንትኖች ትውልዶቹ በአንድ ላይ ይሰባሰባሉ ማለት ነው። ስለዚህ ኸረመኪ ግድ ነው ማለት ነው። በዓላት የሚያከብሩት ሰዎች ስለሆኑ ማለት እግዚአብሔር የሚያመሰግኑት ሰዎች ናቸው። በሰማይ መላእክት ናቸው፣ በምድር ደግሞ ሰዎች ናቸው። በሰማይ ቅዱሳንም አሉ። ከሰማይ ቅዱሳን ይመጣሉ እኛ ጋር በምድር ካሉ ሰዎች ጋር ሆነው ዓላማቸው እግዚአብሔር ማመስገን ከሆኑ ሰዎች ጋር ሆነው ያመሰግናሉ ማለት ነው። ስለዚህ እሁድ እግዚአብሔር ዓለምን እንዴት እንደፈጠረውና እንዴት እንደሚያሳልፈው እያሰቡ ዛሬ ያንን ሲያከብሩ ይውላሉ ማለት ነው። ስለዚህ አክባሪዎቹ ተሰብስበው ካልመጡ በዓል ማን ያከብረዋል? ማንም ሊያከብሩ አይችልም። ምንም ሊሆን አይችልም። ስለዚህ የግዴታ ኸረመኪ ያስፈልጋል ማለት ነው። ስቅለት ሳይኖር ትንሣኤ እንደሌለ ሁሉ ማለት ነው። ልክ እንደዛ ነው። ይሄ በክርስትናው ነው። በሕግ ልቦናው ደግሞ ኸረመኪ ሳይኖር ሽንኩላ የሚባል በዓል አይከበርም ማለት ነው። ይህ መሰረታዊ ነገር ነው። ስለዚህ ትስስራቸው በዚህ ይገለጻል ማለት ነው። በኸረመኪ ምሽት ምድራዊ ወገኖቻችን ጋር ሽንኩላን ለማክበር የሚመጡት ቅዱሳን ሰዎች ከዓርብ እስከ እሁድ ምሽት አብረው ይኖራሉ፣ አብረው ይቆያሉ። አባ ወንበሩ ይህን የነገሩን ትላንት አናግረናቸው ነበረ። ምንድን ነው ያሉት? አባቶቻችንና እናቶቻችን ቅዱሳን መጥተው ከእኛ ጋር ሰንብተዋል። ባለፈውም ዓርብ ዕለት በቀረብነው እንትናቸው ቃለመጠይቅ ምንድን ነው ያሉት? ዓርብ ይመጣሉ። ከዛ ጊዜ ምሽት ከዓርብ ማታ ፀሐይ ግባት የሚባለው በሱ ጊዜ ጀምረን ስርዓቶች አሉ። ቡቡኝ፣ ብርዝ፣ ይሄ ማር ተበጥብጦ፣ ጠላ፣ ሽምብራ ቂጣ፣ እልበት የመሳሰሉት ነገሮች በመጸለያ ቦታ እየተቀመጡ መስዋዕት ሆነው እየቀረቡ ጸሎት እናደርጋለን ብለዋል። እስከ ቅዳሜም ተሰቅለው ይኖራሉ፣ ሰቅለንም እናስቀምጣለን ይላሉ። ቅዳሜ ብቻ አይደለም እስከ ዛሬ ድረስም ይቆያሉ። የመጨረሻው ዛሬ እንትኑ የሽንኩላው በዓል መጨረሻ እግዚአብሔር የፈጠረውን ዓለም መባረክ ስለሆነ ዘር በመባረክና ምድርን በመባረክ ይገባደዳል። መጨረሻ ዛሬ ምሽት ማለት ነው። ስለዚህ ይሄ ሲገባደድ ስራቸውን የመጡትን ተልእኮ ይፈጽማሉ። ከዚህ በኋላ ይሄዳሉ ወደ ቦታቸው ማለት ነው። ወደ ሰማይ ማደሪያቸው ወደ ገነት ይሄዳሉ ማለት ነው። ስለዚህ የግዴታ ኸረመኪ ያስፈልጋል። ኸረመኪና ሽንኩላ በዚህ መንገድ የተሳሰረ ነው ማለት ነው። ታንኪዩ። መልካም እንግዲህ ባለፈው ዓርብ ከተከበረው የኸረመኪ በዓል ጋር ዛሬ እየተከበረ ያለው የሽንኩላ በዓል በምን ይገናኛል ለሚለው ጥያቄ ልሰጠን ምላሽ ከልብ አመሰግናለሁ። እንግዲህ አሁን እዚኛ ስቱዲዮም እያለን በዓሉ እየተከበረ ነው። ከተለያየ አቅጣጫ ተሰብስቦ ህዝቡም እያከበረ ነው። በነገራችን ላይ ህዝበ ክርስቲያኑም ይሳተፋል። በኋላ እንደውም እኔ ራሴ ገጠመኝ ያነሳለሁ። የሽንኩላ በዓል ዕለት ምን ተግባራት ይሰራሉ በሚለው ማለት ነው። የሆነ ጊዜ እድሉን አግኝቼ እዛ ቦታው ላይ ተገኝቼ ስለነበር
እንግዲህ አጠቃላይ የሽንኩላ በዓል አሁን እየተከበረ ነው። ምንድን ነው በዓሉ የተጀመረው? መቼ ነው የተጀመረው? ማን ጀመረው? ዓላማው ስለምን ምንድን ነው የሚለውንም እሱንም ቀጥለን እናነሳለን ማለት ነው። በድጋሜ ምስጋናን እያቀረብኩ የሽንኩላ በዓል መቼ ተጀመረ? ማንስ ጀመረው? ዓላማውስ ምንድን ነው የሚለውን ጥያቄ ሰዎች ቢጠይቁ መቼ ነው የተጀመረው? ማን የጀመረው የሚለውን ጥያቄ ብትመልስልን ወደ አንተ ልምጣ። መልካም እንግዲህ የሽንኩላ በዓል መቼ ተጀመረ? ማን ጀመረው? ዓላማው ምንድን ነው የሚለውን ለመመለስ በዚህ ልጀምር። ሽንኩላ መከበር የጀመረው ዓለም ከተፈጠረ በዓመቱ ነው። ቅድም አንስቼዋለሁ። አዳምና ያከበረው አዳምና ሔዋን ያከበሩት ማለት ነው። በዓመቱ አክብረውታል። ከዛ ጊዜ ጀምሮ ተቋርጦ አያውቅም። የጀመረውና ስርዓቱን ይሄንን ስርዓት ያስቀጠለው ማን ነው? አዳም ነው። አዳም ከየት አገኘው? ከእግዚአብሔር ተቀብለው። አዳም ከእግዚአብሔር ነው ሁሉን ነገር የተማረው። እግዚአብሔር ነው የሰጠው ሁሉን ነገር። እርሱ እግዚአብሔር በቃል በቃል ሳይነግረው የሰራቸው ቢኖሩ በኋላ የሰው መሆኑ እሱ በውስጥ ባለው እግዚአብሔር ባሳደረበት ጸጋ፣ ባሳደረበት ቅድስና፣ ባሳደረበት ችሎታ ያን ተጠቅሞ እያሳደገ የመጣው ነገር ይኖራል። ይሄ ስርዓት ግን እግዚአብሔር ለአዳም ነግሮት አዳም ያከበረው ነው። ምክንያቱም ፍጥረት ያ መታሰቢያ ዓለም የተፈጠረበት ቀን በትልቅ ነገር እኮ ነው መከበር ያለበት። እኔ እንዴት ሌላው እንትን እንደማያከብሩ ግራ ይገባኛል። ከዚህ በላይ እኮ ክብር የለም። ካለመኖር ወደ መኖር እኮ ነው የመጣው ዓለም። ካለመኖር ማለት ነው ምንም ካለመኖር እግዚአብሔር ይህን ስርዓት ሲሰራልን ካለመኖር ነው ያመጣው። ካለመኖር ወደ መኖርና እንዲህ አይነት ህልውና ያለን ሆነን በዚህ መኖራችን ራሱ በዚህ ሁኔታ መኖራችን እኛ በክፋታችን የምንጋደለውን ተወና እንደ ተፈጥሯዊ ኢንቲቲ ስታስበው የሚገርም እኮ ነው እግዚአብሔር የሰጠን ጸጋና በረከት ማለት ነው። ችሎታው ራሱ በዚህ ደረጃ ፈጥሮን እዚህ ላደረሰን አምላክ ትልቅ ክብር ያስፈልገዋል እኮ በየዓመቱ። ይህን ራሱ ትልቅ ነገር ነው። በማለፊያው ዘመንም ይህ ዓለም ሲያልፍ ራሱ በማለፊያው ዘመን ያኔ ወደ ማይረባው ህይወት እንዳንሄድ ማለት ነው ወደ መንግስተ ሰማያት እንድንገባ የምንጸልይበት ይሄንን የምናስብበት ነው። ይሄ ትልቅ በዓል ነው። ይሄ ስርዓት የተሰራው በእግዚአብሔር ለአዳም ነግሮት አዳም ነው በአዳም ነው የተሰራው ማለት ነው። ስለዚህ ከአዳም ጀምሮ የመጣ ስርዓት ነው። ቅድምም ተናግሬዋለሁ ማለት ነው። ዓላማው ምንድን ነው? ሁለት ዓላማዎች አሉት የሽንኩላ በዓል ማለት ነው። እንዲህ ዝም ብሎ እንትኑን ለማየት ማለት ነው። ሽንኩላ ሁለት ነገሮችን ይወክላል። አንደኛ ይሄ ዓለም የተፈጠረበትን ቀን ማክበር፣ እግዚአብሔርን ማመስገን ለተደረግልህ ነገር ማለት ነው። ውለታ እንኳን ባይሆን ማለት ነው ሊከፈለው የሚገባው ነገር ባይኖርም ምን ልትከፍለው ትችላለህ? እግዚአብሔር ላደረገው ነገር ምንም አትችልም። ግን አትሊስት በሰውነት ለእግዚአብሔር መገዛትህንና የእርሱን ችሎታ የእርሱን እንደዚህ ማድረጉን የምታመሰግንበት ቀን ነው ማለት ነው። ስለዚህ ይሄ ዓለም የተፈጠረበትን ቀን የምታከብርበት፣ እግዚአብሔር የምታመሰግንበት ቀን ነው ማለት ነው። ሁለተኛው ዓላማው እዚህ ጋር የተያዘው ምንድን ነው? ይሄ የተፈጠረው ዓለም በኋለኛው ዘመን የሚያልፍበትን ቀን ማሰብ ነው። እግዚአብሔር ዕድሜ ለንስሐ የሚባለውን በዛ ዘመን እንዳንጠፋ ቅዱሳን አባቶቻችን ሁልጊዜ እየመጡ እንዲባርኩን የእኛን ጉድለት እንዲሞሉት አባ ወንበሩ ምን ብለዋል? እኛ ከብቶች ነን፣ እናንተ ደግሞ እረኞች ናችሁ፣ ጠብቁን እንዳሉት ማለት ነው። የቅዱሳን ጥባቆሽና በረከት እንዳይለየን ይሄንን እግዚአብሔር እንዲረዳን ማለት ነው፣ ፈቃዱ እንዲሆን የምንጸልይበት ነው ማለት ነው ዕለተ ሽንኩላ። ሁለት ነገሮችን እናስብበታለን። ዓለም ተፈጠረ፣ ያልፋል። ፈረንጁ ጎድ የሚለውን ዲፋይን ሲያደርጉት ጂ ነው የመጀመሪያው፣ ጄኔሬተር ይሉታል፣ የሆነ ነገር ያመጣ ፈጣሪ ማለት ነው። ቀጥሎ ያለው ኦርጋናይዘር ይሉታል። ኦርጋናይዘር ማለት አደራጅ፣ በየእንትኑ በየፍጥረቱ አደራጅቶ ይህን ዓለም ይህን እንዲመስል ያደረገበት ማለት ነው። ካለመኖር ወደ መኖር አመጣ በዕለተ እሑድ። ከዛ በኋላ ደግሞ አደራጃቸው ማለት ነው። ምድር እንዲታረግ እያለ ከዛ ሁሉን ነገር ስራ ሰራ። አዳም እንዳስተዳድረው ምን አደረገ? ትእዛዝ ሰጠ። ለአዳም ስልጣኑን ሰጠው። አዳም እንዲመራው ይሄን ዓለም ተፈቅዷል ማለት ነው። ይሄ ኦርጋናይዜሽኑ ነው። ኦርጋናይዝ አደረገ። የመጨረሻው ምን ማለት ነው? ዲ ነው። ዲ ደግሞ ዲስትራክተር ነው። ይሄን ዓለም መጨረሻ ምን ያደርገዋል? ዲስትራክት ያደርገዋል፣ ዲስትሮይ ያደርገዋል ማለት ነው። ያጠፋዋል፣ ይጠፋል ማለት ነው። እንደዚህ ብለው ዲፋይን ያደርጋሉ። ይሄ ምንድን ነው? እግዚአብሔር ይህን ዓለም ያሳልፏል። ይህን ዓለም ፈጥሯል። ጊዜው ሲደርስ ደግሞ ያሳልፈዋል። ይህንን ለማሳየት ነው በዋናነት ሽንኩላ የሚከበረው ማለት ነው። ቅዱሳን ወደዚህ ምድር መጥተው ምድራዊ ወገኖቻቸውን በመባረክ እና በመቀደስ ለዳግም ምጽአቱ እንዲዘጋጁ መንፈሳቸውን ያድሱላቸዋል፣ ተስፋ ይሆናቸዋል። ባለፈው ብለናል፣ ይህን ነግረን ተስፋ ይሆናቸዋል፣ እንደማይጠፉ የቅዱሳን ረድኤት አብሯቸው እንዳለ እንዲረዱ ያደርጋሉ። ይታደሳሉ ማለት ነው። ይታደሳሉ ከድካማቸው ከዚህ ዓለም የስጋ ድካም
የመንፈስ ድካም እንዲበረቱ ያደርጓቸዋል ማለት ነው። ይሄ ትልቅ ነገር ነው። ይሄ ይሆናል። ስለዚህ በሽንኩላ ዕለት ይህን እናደርጋለን። ይህ ስነስርዓት በየዓመቱ ይከበራል። ምን ማለት ነው? በየዓመቱ ልብ በል። ዓለም አንድ ጊዜ ተፈጥሯል። የተፈጠረውን ታከብራለህ እየተገኘ። ስለ ዳግም ምጽአቱ ስለምን እናስባለን? ዳግም ምጽአቱ በዚህ ቀን ነው አይባልም። እግዚአብሔር ጊዜው ሲደርስ እንደሚመጣ ይታወቃል። እርሱ ራሱ እግዚአብሔር ኢየሱስ ክርስቶስ ምን ብሎ ተናገረ? በመጽሐፍ ቅዱስ ምንድን ነው ያለው? አልቦ ዘያምራ ለዛቲ ሰዓት ነው የሚለው። ሰዓቷን ዕለቷን የሚያውቃት የለም። እንደዛ ነው። ወልድም ቢሆን እኮ ነው የሚለው የሚያውቃት የለም ያችን ሰዓት ማለት ነው። ስለዚህ እንደምትመጣ ተስፋ እናደርጋለን። እሱ እንደምመጣ እንደማይቀር ማለት ነግረውናል፣ እናውቃለን። አዳምም ይሄን ያውቃል። ሲፈጠር አዳም የዓለም በሆነ ጊዜ እንደሚያልፍ ተነግሮታል። አዳም ያውቃል። ስለዚህ ያንን ነው የሚያከብረው። ባያውቅ ይሄን ነገር ሊያደርግ አይችልም። ስለዚህ አዳም ያውቃል። እግዚአብሔር ያልነገረው ነገር የለም። ለአዳም ብዙ ነገሮችን ነግሮታል። የመጀመሪያው ሰው በእጆቹ ጠፍጥፎ የሰራው ማለት በእጆቹ አበጃጅቶ ከዛ ደግሞ የህይወት እስትንፋስን እፍ ያለበት አዋቂ ያደረገበት ህያዊት ልባዊት ነባቢት ያልነው ባለፈው ማለት ነው። ልባዊት የሆነች ነፍስ ያለችው ነው አዳም። በዛ ደግሞ የቀደመው የሰውነት ኳሊቲው እንዳለ እኮ ነው። በዛ ዘመን ነው ያን ያደረገው ማለት። ስለዚህ አዳም ይሄን ያውቃል። በተፈጠረ ጊዜ ሁሉ ትእዛዝ ነግሮታል እግዚአብሔር። በገነት በነበረበት ጊዜ ብዙ ትእዛዝ ነግሮታል። የሚያደርገው የሚፈጠረው ምን እንደሚመጣ ሁሉ ያውቃል አዳም። ምንም እንኳን ኃጢአት ሰርቶ በኋላ ቢወድቅም ማለት ነው አዳም በዚህ ደረጃ ነው የነበረው ማለት ነው። ስለዚህ ይህን ስርዓት ይሰራሉ። ይህ ስርዓት በየዓመቱ ይከበራል። ግን መቼ እንደሚሆን እንትኑ አይታወቅም። ስለ ዳግም ምጽአቱ ስለ ፍጥረቱም ሁለቱንም እናስባለን። ዳግም ምጽአቱ ግን በዚህ ጊዜ ነው አይባልም። ስለዚህ ይህንን ሁለቱንም አስበን እናከብረዋለን ማለት ነው። በዓሉ እስከሚከበርበት ዕለት ለአንድ ወር ያክል ቅዳሴ ወይንም መስዋዕት የለም፣ አይሰዋም። ምን ማለት ነው? በሕገ ልቦና ስርዓት መስዋዕት የማይሰዋባቸው ቀናት አጽዋማት ናቸው። በአጽዋማት ጊዜ መስዋዕት አይሰዋም። በሕገ ልቦና ስርዓት ለአንድ ወር መስዋዕት የለም፣ አይቀደስም። ቅዳሴ ማለት አንድ ኤክሰፕሽን ብቻ አለ። ከዚህ አንድ ወር ውስጥ አንድ ኤክሰፕሽን አለ። የግዴታ መከበር ያለበት በዓል ስላለ አንድ ጊዜ ቅዳሴ ይቀደሳል። ይሄ ኤክሰፕሽናል ነው። ግዴታ ላይ ካሁን ኤክሰፕሽናል ማለት ምን ማለት ነው መሰለ? በምን መግለጥ ይቻላል? ቀዳም ስዑር ይባላል አይደለ? ቀዳም ስዑር ማለት የተሻረች ቅዳሜ ማለት። ቅዳሜ ቀን የፈለከውን ስራ የምትሰራበት ማለት ነው። ሰንበት አክብር የሚለውን ትሽረዋለህ ማለት ነው። እሱ በክርስትናው ነው። ልክ እንደዛ ያን ሰንበትን በዛ ጊዜ የተሻረክ ሰንበት እንደምታረው ያን ጊዜ ከስቅለት በኋላ ያለችው ማለት ነው። በፋሲካና በስቅለት መካከል ያለው ቅዳሜ የተሻረ ነው። ልክ እንደዚህ በዚህ በአንድ ወሩ የማይጾለትበት ወይንም በሚጾምበት ጊዜ አንድ ጊዜ ቅዳሴ ይደረጋል። ቅዳሴ ሲደረግ መስዋዕት ይሰዋል፣ ይታረዳል፣ ግድ ስለሆነ ማለት ነው። ያለ መስዋዕት ቅዳሴ ስለሌለ ከዛ በፊትም ያለው ጾም እንዳለ ነው የሚቀጥለው፣ በኋላም ጾም ይቀጥላል። እርድ የሚመጣው ዛሬ ነው። ዛሬ ቅዳሴው ላይ ነው እርድ የታረደው። ከዛ በፊት መስዋዕት አይሰዋም። ያቺ ቀን ማለት ነው ማወራ ይባላል ዕለቱ። ምክንያቱም ያንን ካላከበርክ ያ በዓል በስርዓታቸው በሕገ ልቦና ስርዓታቸው ይህንን ስርዓት ይህን ቅዳሴ ካልቀደስክና ስርዓቱ የሚሰራ ስርዓት አለ። ያን ስርዓት ካለፍከው ዓመቱን ሙሉ መቀደስ አትችልም። ምንም ሁሉንም በዓል የለም። ሽምኩል አታከብር፣ ምን አታከብር፣ ባዶን ትቀመጣለህ። ኪዱስ ብለህ መቀደስ አትችልም። ምግብ ስትበላ ዝም ብለህ ነው እንደ እንስሳ የምትበላው። ግዴታ ስለሆነ ያ ነገር ይደረጋል። ኤክሰፕሽን በቃ ከዚህ ውጭ ሌላ የለም። ምክንያቱም እንስሳ መሆን የለብም። ያንን ካላከበርክ መተህ አሁን ይሄ ሽምኩል አታከብርም፣ ከረመኪ የሚባል የለም፣ ምን የለም፣ ከቅዱሳን ጋር አትገናኝም ማለት ነው። አዲም አልሆንክ። በዚህ ምክንያት አንድ ጊዜ ቅዳሴ ይቀደሳል እንጂ ሙሉ ወሩ በሙሉ ምንድነው? ጾም ነው። ስለዚህ ጾመው አብረው ይገድፉበታል ማለት ነው። ዛሬ ወይንም ከቅዳሴ ታቅበው ሰንብተው የሚቀድሱት ዛሬ ነው ማለት ነው። ስለዚህ ይህን ማየት እንችላለን ማለት ነው። ጾም አለ። ነገር ግን በመካከል ይሄኛው ማጎራ የሚባለው አንድ ቅዳሴ እንዳለ አንስቻለሁ። ይህም ግዴታ ስለሆነባቸው ነው። በጥንት ቅማንቶች ሽምኩላ በኢትዮጵያ በደማቅ ሁኔታ የሚከበርባቸው ብዙ ቦታዎች ቢሆንም ሁለቱ በጣም ታዋቂ ናቸው። አንደኛው ሸዋ ሳማ ሰንበት ላይ የሚከበረው ነው። ሳማ ሰንበት። ከሳማ ሰንበት ምን አለ? ምንጃር ሸንኮራ የሚባል አለ። ሸንኮራ አሁን የቀየሩት ሸንኮራ አይደለም፣ ሽምኩላ ነው። ሽምኩላን ቀይረው ነው ሸንኮራ ያሉት። የሽምኩላ መታሰቢያ እሱ ስለሆነ ማለት ነው። ሳማ ሰንበት ደብረ ዘይት ሄዳ ዋና ድግናው እሱ ነበረ። ሳማ ሰንበት በደብረ ዘይት ቀን ዛሬም ይቀደሳል። በነገራችን ላይ ህዝቡ አለቅም ብሎ ስቲል እስከ ዛሬ ያከብሩበታል። በነገራችን ላይ ሽምኩላ እስከ ዛሬ ሽምኩላ ይከበርበታል። ግን አሁን ምን ተደረገ? ገዳም ስለተሰራ ማለት ነው በክርስትናው ያን ለማስቀረት በሚል ገዳም ተገድሞበት በደብረ ዘይት ብዙ ከኢትዮጵያ የተለያዩ ቦታዎች ከዓለም ከአዲስ አበባም ከምንም እየተሰባሰቡ ሰዎች ይሄዳሉ። እኔም እጃቃለሁ። በደብረ ዘይት ቅዳሴ ይቀደሳል። እዛ ሳማ ሰንበት ማለት ነው። ቃሉ እንትኑ ራሱ ሳማ ሰንበት ነው የሚባለው።
ቤተክርስቲያኑ ገዳሙ ሳማ ሰንበት ነው የሚባለው። የደብረ ዘይት ቀን ዛሬ አሁን ቅዳሴ ያለ ማለት ነው። ዛሬ እንደዛ ነው። ግን የገጠሩ ሰው የሽምኩላውን ትውፊት አይለቅም። እንደውም በኋላ አንድ አነሳላለሁ ራሱ ክርስቲያን ሆኖ በደብረ ዘይት እንዴት እንደሚታረድ ማለት ነው። ያንን አነሳለሁ በኋላ። የሸዋ ቅማንቶችም ይህን ያደርጋሉ። ዛሬ ያውቃሉ። የህገ ልቦናቸውን ስርዓት የጥንቱን መጣል አይፈልጉም። ክርስቲያን ቢሆንም ያከብራሉ በቻሉት መጠን ማለት ነው ይህን ቀን ማለት። ስለዚህ ሳማ ሰንበት ነበረ ዋናው እንትኑ ትልቁ። እንዲያውም የሆነ ምንድን ነው የመንፈሳዊ ጉዞ ይጓዙ ነበር። ላሊበላ ምናምን እንደምትሄደው ሰው በተለያየ ቦታ ይሄዳል። ሌላው ሁለተኛው ደግሞ በጣም የሚገርመው ጎንደር ነው። ጎንደር ከኖህ መቃብር ወይንም ምዝገኒ ድግና ከጎንደር አሁን ከተማ ከሆነው ከሱ በትንሽ ርቀት የሚገኘው ትክል ድንጋይ አካባቢ ሄደህ ወደ ጃንካው መሄጃ ላይ እንተላ ድግና ይባላል። በእንተላ ድግና በጣም ትልቅ በዓል ይከበራል እዛ። እንዲያውም የህገ ልቦና እምነት ተከታዮቹ ከጥንት ጀምሮ የሚናገሩትና ባስተምሯቸው ሲያስተምሩት የሚመጡት ምንድን ነው? ምዝገና በነጭ ፈረስ ሆኖ ይህን ዓለም ለማሳለፍ በደብረ ዘይት ዕለት የሚመጣው በእንተላ ድግና ነው የሚመጣው። ይህን ሪቻርድ ሲጋምስም ጽፎታል። ባለፈውም ተናግሬያለሁ። ቱ ዚስ ኤክስተንት ነው ምዝገና ነው የሚመጣው ሲመጣ ማለት ልክ በክርስትናው ማን ይመጣው? ኢየሱስ ክርስቶስ ይህን ዓለም ለማሳለፍ ይመጣል ብለን በእስልምናው ራሱ ኢሳ ነው ይህን ዓለም ሊያሳልፍ ይመጣው ብለው እንደሚያምኑት አላህ ነው ብለው አይነግሩንም አይደለም። ማን ይመጣው? ኢሳ ነው። በእንትንም እንደዚሁ ነው የሚመጣው ወልድ ነው በክርስትናው። እዚሁም በህገ ልቦናው ስርዓት ዝርዝሩ ሁኔታ ባላቅም ይሄን ዓለም ለማሳለፍ ይመጣው ምዝገና ነው። ይደራ አይደለም፣ ምዝገና ነው የሚመጣው። ይሄ ምዝገናና ይደራ ምንድነው ልዩነታቸው? ግንኙነታቸው እርሱን ዲቴይል ማውቀው ስለሌለ መናገር አልችልም። እሱን የእምነቱ እንትኖች ቢያብራሩት ጥሩ ነው። እንደዚህ አይነት ነገሮች ይታወቃሉ ማለት ነው። እና የእንተላ ድግና በጣም ትልቅ ክብር ያለው ድግና ነው። ባለፈው የተወሰኑ ነገሮችን ስላለ መንከባከብ አለባቸው በዛ አካባቢ ያሉ ቅማንቶች የእንተላን ድግና ማለት ነው በትልቁ መንከባከብ ይጠበቅባቸዋል። እንግዲህ በሽምኩላ ዕለት ማንኛውም ህገ ልቦና እምነት ተከታይ ከቤቱ መስዋዕት ይሰዋል። ከቤቱ መስዋዕት ጧት መስዋዕት ሳይሰዋ አይወጣም። ይሄ የአምልኮቱም ክፍል ነው። አንድ አማኝ የሚጠበቅበት ተግባር ነው። በቤቱ የሚያደርገው ነው። ይሄም ሌላ ትስስር አለው አሁን እኛ የምናደርገው ጋር ማለት ነው። ስለዚህ ምንድን ነው የሚደረገው? ሽምኩላ ጧት ሁሉም በቤቱ ያርዳል። በግ የሚችል በግ፣ ዶሮ የሚችል ዶሮ ያርዳል። ከዚህ ውጭ ሌላ እንትን የለም። ደም ሳያፈስ ማለት መስዋዕት ሳይሰዋ ከቤቱ አይወጣም። የመስዋዕቱ ፓርት ነው፣ የእምነታቸው መገለጫ ነው። በክርስትናው ግን ይህን ዛሬ ሲያደርጉት ያለ ዛሬ በኋላ ነሰዋለ። ይህን በክርስትናውም ያደርጉታል። ይህን በየቤተ እኛ በፋሲካ ማያርድ የለም በቤቱ እንዲ ዶሮ ማያርድ የለም። ሌላው ቢቀር ማለት ቅርጫ ስጋ ምናምን ብትለው ራሱ እሺ አይለውም። ደም ሳላፈስ ነው የሚለ። ከየት አመጣው? ከየት ነው የመጣው ይሄ በዓል? ይህንን ማየት እንችላለን ማለት ነው። ስለዚህ የአምልኮቱ ክፍል ሆኖ ነው። በነገራችን ላይ ቅማንቶች በዚህ ብቻ አይደለም አምልኮቻቸው የሚገልጹት፣ ለቅዱሳን ያላቸውን በረከትና ለመላእክት ያላቸውን ክብር የሚያሳዩት በዚህ ብቻ አይደለም፣ በበዓል ቀን ብቻ አይደለም። ኤኒታይም ቅማንት ምግብ ሲበላ ምግብ ከመብላቱ በፊት ቆርሶ ያስቀምጣል። ጠላም ከሆነ ስትሰጠው ጠላ እንዳለ አይጠጣም። ትንሽ ፍስስ አድርጎ ነው ወደ መሬት የሚጠጣው። አንዳንድ ሰው ለሰይጣን የሚደረግ መስዋዕት ነው ብሎ ያስባል። ይሄ አይደለም በፍጹም። አብረው ለሚጠብቁት ካጠገቡ ላሉ መላእክት ለቅዱሳን ነው ክብር ነው ያ የሚደረገው። ቅድም ስናደርገው ከህገ ልቦናው ስርዓት የመጣ ነው። አንዳንድ እንደዛ ለሚያመልከው ሰይጣን የሚደፋ ሊኖር ይችላል። ሌላ እሱ ሌላ ጉዳይ ነው። ይሄ ግን በሙሉ ከዛ ጋር የሚያያዝ ነው። እኔ ለረጅም ጊዜ አይገባኝም ነበረ። ምክንያቱም በክርስትና ነው የማውቀው። የህገ ልቦናውን ስርዓት አላውቅም። ዲቴይል ምንም ነገር አይገባኝም። ህገ ልቦናን ምንድን ነው ምናምን የሚለው ስረዳው ነው ይህን በደንብ ያወቅኩት ማለት ነው። እና እንደዚህ ነው እኛ ክርስቲያን ሆነን ይህን ስናደርግ ነው የመጣ ነው በሙሉ ማለት ነው። ይሄ ቀደም ብሎ ሲደረግ የመጣ መሆኑን ማወቅ እንችላለን። ከአርብ ጀምሮ እስከ እሁድ ምሽት የሽምብራ ቂጣ አይለይም። የአርብ ማታውም ሽምብራ ቂጣ አለ፣ ቅዳሜም እንደዚሁ ሽምብራ ቂጣ ነው። በመስዋዕቱ አብሮ ይገባል ማለት ነው። ዘር ሲባረክም ሽምብራ ቂጣ አለ። በኋላ እሱን አነሳዋለሁ። ለምንድነው ሽምብራ ቂጣ? እኔ እንትኑን አላውቀውም፣ አልጠየቅኩም። ዲቴይል እንግዲህ የሚነግሩም ካሉ ማለት ነው። በአጠቃላይ እንግዲህ ሽምኩላ ሰዎች የተፈጠሩበትን እግዚአብሔር የፈጠራትን ዓለም እንዲባርክ የሚሰባሰቡበት ቀን፣ ያንን ተሰብስበው እግዚአብሔርን እንዲያመሰግኑ ተሰብስበው እግዚአብሔርን የሚቀጥለውን ህይወት ከዚህ ዓለም በኋላ ያለውን ህይወት እንዲባርክላቸው እነሱ እዛ ህይወት ውስጥ የሚገቡ እንዲሆኑ በመንግስተ ሰማያት የሚያርፉ ከእግዚአብሔር ጋር የሚቀመጡ እንዲሆኑ ወደ ሲኦል የማይገቡ እንዲሆኑ የሚጸልዩበት ነው ማለት ነው። ቅዱሳን ሰዎች መሬት ላይ ምድራውያን ሰዎች ይባርካሉ፣ እግዚአብሔርን ደግሞ አብረው በጋራ ይለምኑታል ማለት ነው። ይሄ ስርዓት የሚሰራበት ቀን ወይም ይሄ ድርጊት የሚፈጸምበት ቀን ሽምኩላ ይባላል ማለት ነው። ዓላማውም ከላይ ያነሷቸው ሁለት ነገሮችን ለመከወን ነው። ታንኪዩ
መልካም እንግዲህ የሽንኩላ በዓል መቼ ተጀመረ፣ እንዴት ተጀመረ፣ ዓላማውስ ምንድን ነው ለሚለው ጥያቄ ለሰጠ ምላሽ ከልብ አመሰግናለሁ። አንዳንድ ነገሮችን ለመጨመር ያክል ከሸዋው ሳማ ሰንበት ልጀምር። እንግዲህ ሸዋ ሳማ ሰንበት አካባቢ አሁንም ድረስ የሚሰደብ ህዝብ አለ። ኖርማሊ ዝም ብሎ እንደዚሁ በተለምዶ እያየን የምናልፈው ሳማ ሰንበት ሂዶ ከእምነት ውጪ መስዋዕት የሚሰዋ ስለት የሚያስገባ መካን ትወልዳለች ብሎ እንደዚህ የሚል ምናምን እያሉ የሚሰደብ ህዝብ አለ። ይህ ምንን ያሳያል? ከዚህ በፊት አንስተነዋል። ምናልባት በኋላ ብታነሳውም ደስ ይለኛል። እንግዲህ ዛሬ ዛሬ ሳማ ሰንበት ላይ በግ ዶሮ ስለት የሚያስገባ እንዳለ ይነገራል። በነገራችን ላይ ይሄ መካን ሴት ትወልዳለች ከዛ ሄዳ እንደዚህ መስዋዕት ካቀረበች ምናምን ብለው የሚያምኑ ናቸው። እና እሱን በተመለከተ የሚሰድቡት ህዝብ አለ። ከዛ አካባቢ ሆኖ ምንድነው አስከሬን አውጥቶ ይበላል ምናምን እያሉ የሚሰድቡት ማለት ነው። እና የሆነ ማሸማቀቅ የሚፈልጉት ማጥፋት የሚፈልጉት ህዝብ እንዳለ አሁንም ድረስ የድሮ ባህሉን ጠብቆ የሚቀጥል ህዝብ እንዳለ የሚታወቅ ነው። ቅድም እንዳልከው አሁን ቤተክርስቲያን ሰርተውበት ሰው እዛ ወስዶ ከሚሰጠውን መስዋዕት የሚያስገባውን ስለት ኦልሞስት አሁን ወደ ቤተክርስቲያን ቀይረውት ቤተክርስቲያኗ እየተቀበለችው እያደረገችው ያለበት ሁኔታ ነው ያለው ማለት ነው። ግን አሁንም ህዝቡ ከድሮ ስርዓቱ እንዳልወጣ ማሳያ ነው። ሌላው ቅድም ያነሳው በዚህ ላይ አርማጭሆ ያለው ወደ ጃኒካው መስመር እንተላ አንዳንድ ትልቅ ሰዎች ማለት ነው ሰው ቀልድ ምናምን አድርጎ ስለሚቀልድ ነው እንጂ ምንድን ነው የሚሉት እግዚአብሔር ዓለምን ቅድም ስትል እንደነበረው ዓለም ሲጠፋ በዚህ ነው የሚመጣው ብለው እና ቀድመን ምንድነው እኛ ነን ብለው ይናገራሉ። ብዙ ሰው ቀልድ ይንቀዋል። አንዳንዱ ሰው እንዴት ነው በዚህ የሚመጣው ምናምን ብሎ የሚናገር ሰው አለ። እንደዛ ብሎ የሚያምን ሰው ግን አለ። ኢቨን ኦርቶዶክስ ነው ትላልቅ ሰዎች ዓለም ሲጠፋ ዓለምን ሊያጠፋ ሲመጣ በዛ በኩል እንደሚመጣ ይናገራሉ። በነጭ ፈረስ ምናምን የሚለውንም ይናገራሉ። እና ትልልቅ ሰዎችን በዛ አካባቢ ብጠይቃቸው እንደዛ ነው የሚሉት። ያን አካባቢ የሚንከባከቡት በዛ ምክንያት ነበረ። አሁን ያው ጊዜው ተቀይሮ የሚደረገውን በባለፈውም ስላነሳ ነው ለዛ ድግና በተለይ እንተላ አባት እንተላ ለሚባለው ከታች በኩል ባለው ለሱ የሚሰጡት ክብር ከዛ አንጻር ነው። ማረፊያ እዚህ ጋር ያርፋል ብለው ነው የሚያስቡት። ዓለምም መጥፋት የሚጀምረውም እዛ አካባቢ ነው በዚህ ብሎ ነው የሚያስቡት። እና ዝም ብሎ ቀልድ ምናምን አድርጎ የሚመለከተው አለ። ከምን አንጻር እንደሆን ብዙም እንትን አይደለም። እሱን በቀጣይም ሌላ ጥናት የሚያስፈልገው ይሆናል ማለት ነው። ሌላው የሽንኩላ በዓል ትልቅ እንትን ትኩረት የሚሰጠው አሁን እዚህ ክዋኔው ላይ ነው። ቅድም ለምን ይከበራል፣ መቼ ተጀመረ፣ ዓላማውስ ምንድን ነው ምናምን የሚለውን ብዙዎቻችን ትኩረት አናደርገውም። በነገራችን ላይ አሁን እዚህ ጋር ትኩረት ሰጥተህ ብዙ ጊዜ ስለምታነሳው ነው እንጂ ሰው ትኩረት የሚያደርገው ክዋኔው ላይ ነው። የሚደረገውን በበዓሉ ዕለት የሚደረገውን ነገር ነው። ብዙዎቻችንን ብንጠየቅ ስለ ታሪኩም ብዙ የሚያቅሰውም አለ ብዬ አላምንም። በዋናነት የእምነቱ ተከታይ የሆኑ አባቶችና ምዕመናኑ ካልሆነ በስተቀርና ልክ እንዳንተ እንደዚህ ታሪኩ የሚመረምሩ ሰዎች ካልሆኑ ወይም ደግሞ ሆን ብሎ እንዲጠፋ የሚያደርጉ ሰዎች ደብተራው ምናምን የሚያውቀው ታሪክ እሱን የሚደብቅ ካልሆነ በስተቀር ማለት ነው። እና ህዝበ ክርስቲያኑ በሙሉ አሁንም ድረስ ክዋኔው ላይ ያተኩራል እና በኋላም እናነሳዋለን። እኔም የገጠመኝ ማነሳው እዚህ ጋር ነው ማለት ነው። እና በሽንኩላ በዓል ዕለት ምን ስነ ስርዓቶች ይከወናሉ የሚለው ነው ዋናው ትኩረቱ። ሰውም ያልተወው ይሄን ነው። ሳያውቀውም እየከወነ የቀጠለው ይሄ ስለሆነ ምን ክዋኔዎች ነው የሚከወኑት፣ በሽንኩላ ዕለት ምን ተግባራት ነው የሚሰሩት የሚለውን እሱን በዝርዝር አስቀምጠውና ወደ ሌሎች ጥያቄዎች እናልፋለን። መልካም እንግዲህ በዚህ በሽንኩላ ዕለት ዛሬ ማለት ነው 4 ዋና ዋና ስርዓቶች ይከወናሉ። አንደኛው ሁሉም ምዕመን ቅድም እንዳልኩት ጧት ይነሳና በየመኖሪያ ቤቱ መስዋዕት ያቀርባል። ለምን እንደሆነ አብራራዋለሁ ይሄኛው። ሁለተኛ ህዝቡ በአባ ወንበሩ ቤት በመሰባሰብ ረፋድ ላይ ከዛ በኋላ ማለት ነው ረፋድ ላይ ወደ እንትኑ ይመጣል ማለት ነው። ቅዳሴው ይሳተፋል። መስዋዕቱን አርዶ ለዛም የሚሉትን አቋድሶ ይመጣል ወደዚህ ማለት ነው። እና እንትኑን ይቀጥላል። ቅዳሴው እዚህኛው ቅዳሴ ላይ ይሳተፋል ማለት ነው። ቅዳሴው ከዛ ቀጥሎ እንግዲህ የአባ ወንበሩ ግብዣ ነው። ትልቅ ግብዣ ነው። የእግዚአብሔር ግብዣ እንደማለት ነው። እግዚአብሔር በመንግስተ ሰማያት የሚጋብዘው ግብዣ ማለት ነው። ምን አይነት ግብዣ ነው? ያ ሌላ እንትኑ ነው፣ ግን የእግዚአብሔር ቤት እንደመሰብሰብ ነው። በአባ ወንበሩ ቤት ይሰበሰባሉ ማለት ነው። መጀመሪያ ያመሰግናሉ በቅዳሴው። ከዛ ቀጥሎ ግብዣው ይጋበዛሉ። አራተኛው ስነስርዓት የመጨረሻው ዘርንና ምድርን መባረክ ነው። እርሱ በጣም የሚገርም ነው። እንዲያውም ስርዓቱ ራሱ እሱን አነሳዋለሁ። በእያንዳንዱ እንያቸው። አንደኛ የምዕመናኑ መስዋዕት አቅርቦት፣ በየቤቱ የሚቀርበው መስዋዕት ነው። በዚህ ዕለት እንግዲህ ምዕመኑ እንትን ዝም ብሎ በአንዴ ብድግ ብሎ አይደለም። ለጉብኝት የመጡ ቅዱሳን አሉ። ከሰማይ የመጡ ቅዱሳን በሙሉ አማኙን ይጎበኙታል። ከአማኙ ጋር ይሆናሉ። መንፈስ ናቸው ታውቃለህ። በስጋ አይደለም የሚመጡት በነፍሳቸው ነው።
አንዱን ቦታ ይገኛሉ። የሆነ ቦታ የሚገድባቸው አይደለም። ከአንተም ቤት እኔም ቤት ይገኛሉ። የመንፈስ ባህሪው እሱ ነው። ስለዚህ ምን ያደርጋሉ? ሁሉም ምእመን መስዋዕት ያቀርብላቸዋል ማለት ነው። ለነዚህ ቅዱሳን በእግዚአብሔር ስም ወይም በኪዱስ ይደራ ብለው በእግዚአብሔር ስም ባርከው መስዋዕት ያቀርቡላቸዋል። አክብሮታቸውን ይገልጻሉ ማለት ነው። እርዱ ሲከናወን የራሱ የሆነ ስርዓት አለው። እዛው ማርና ጠላ በጥብጣ ያዘጋጃሉ። ሌሎችም ነገሮች አሉ የሚያቀርቡት ይታወቃል በስርዓታቸው ማለት ነው። ያ ይከወናል። እርድ ታርዶ በቅማንት መንደር ዛሬ ራሱ በእኛ ሰፈር አርደ በሬም ምረድ፣ ዶሮም ምረድ፣ በግም ምረድ፣ ጠላ ወይ ደግሞ ማር ተበጥብጦ ይደፋል ከእርዱ ላይ ቅዳሴው ላይ ሲያደርጉ ያየ የምታየው ማለት ነው። ይሄ የተለመደ ስርዓት ነው። አብሯቸው የኖረ ስርዓት ነው። ከአዳም ጀምሮ የመጣ ስርዓት ነው። ይሄን ያደርጋሉ ማለት ነው። መስዋዕት ስለሆነ የሚያቀርቡት ዝም ብሎ ለመብል አይደለም የሚታረደው ማለት ነው። መስዋዕት ነው። ለቅዱሳን ለመላእክት ክብር የሚገለጥ ለእግዚአብሔርም ራሱ ክብርን የምትገልጽበት ቀን ነው። ስለዚህ ይሄ ይደረጋል ማለት ነው። እርዱ ይከናወናል። በዚህ ስርዓት በዚህ ይፈጸማል ማለት ነው። በዚህ ዕለት መስዋዕት ሳይሰዋ የሚውል ምእመን የለም። ካለም ከቅዱሳን ማህበር ተለየ፣ እንደ ሞተ ይቆጥራል ራሱን። የፈለገ ይሁን ተበድሮ ተለቅቶ ነው። በእርግጥ ቅማንት ሲበድርና ሲለቀት እንትን አይለም ምንም እንደሱ ታውቃለህ። ቅማንት አንደኛውም ይሄ ሳይሆን ይቀራል። ቅማንት ራሱን ችሎ ፍዳውን አይቶ ራሱን ችሎ የሚቆምበት ምክንያት ይሄ ይመስለኛል። ምክንያቱም ራሱን ችሎ ቤቱ ምን ማድረግ አለበት? ከላቡ ለእግዚአብሔር መስዋዕት ለቅዱሳንና ለመላእክት በረከት ማቅረብ አለበት ማለት ነው። እንዲህ ባርኩት። ስለዚህ የግዴታ እንደዛ ይመስለኛል። እዛ ጋር ራሱ የታታሪነቱ እንትንም እዛ ይመስለኛል። በየቤቱ ይሄ መስዋዕት ይቀርባል ከቅዱሳን ማህበር። አለበለዚያ የለም ከቅዱሳን ማህበር አልተሳተፍኩም ወይኔ ብለህ ታዝናለህ ማለት ታዝናለህ። ይሄ ግዴታ ነው። ሌላው በበዓል ቀን ከሰው ቤት አይዞርም። ቅማንት በደብረ ዘይት ቀን ከአንዱ ቤት አዞርም። ከቤት ነው መስዋዕት ሰውተህ ጸጋህን ቅዱሳንን ጸጋ ቤት ነው የምትቀበለው። ምን ታደርግ ሌላ ቤት ትሄዳለህ? ይህ በጣም የሚገርም እንትን ነው። ምእመኑ ይህንን ይሰራሉ። ዛሬ ከሕገ ልቦና ወደ ክርስትና የመጡ ምእመናን በፋሲካ እርድ ሳርዱ አይቀሩም። የፈለገ ቢሆን ይሞታታል እንጂ ይሄ ቀረመት የሚያመጡ ቢሆን እንኳን ይሄ ቅርጫ ምናምን የሚያመጡ ቢሆን እንኳን የፈለገ ቢሆን ቤት ዶሮ ማረዳቸው አይቀርም። የፈለገ ቢሆን ማለት በግ አሁን አብዛኛው በግ ነው የሚታረደው። በግ መረድ ካልቻሉ ደግሞ ምን ያርዳሉ? ዶሮ ግዴታ ነው። ደም መፍሰስ አለበት ቤቴ ብሎ ያምናል። ይሄን እንዲህ አይነት ክርስቲያን ካገኘ በሙሉ ከየት የመጣ ነው? ከሕገ ልቦና ስርዓት የመጣ ነው። በደመ ነፍሱ ራሱ ይዞት የመጣ ነው። አብሮ የዘለቀ ነው። ኢንቴግሬትድ ሆኖ ከባህሉ ጋር ባህል ሆኖ ቀርቷል ማለት ነው። ይሄ ነው። ከዚህ ውጭ የሆነ ክርስቲያን አያርድም። ግብፅ ብትሄድ አሁን በፋሲካ ቤት ማረድ ምናምን የሚባል ነገር የትም ቦታ አታገኝልም። የለም ደይዶን ነው ባህላቸው የለም ምናቸው የለም። እኛ ኢትዮጵያውያን ግን አብዛኛው በዚህ ህይወት ያላለፈ የለም። ክርስቲያን ሆኖ ይህን የሚያደርግ ምእመን ካየ ቅማንት የነበረ ቅማንትነቱን ሙሉ በሙሉ ያልጣለ ምእመን መሆኑን ክርስቲያን መሆኑን ማወቅ አለብን ማለት ነው። ይሄ በጣም የተለመደ ነው። ሌላው እኔ ህፃን እያለሁ እንኳን ማስታወሰው ልንገርህ። እንግዲህ ለክርስቲያን ደብረ ዘይት ማለት ጾም ነው፣ አይበላም። ዛሬ ጾም ነው፣ ግድፍት አይደለም እንደ ሕገ ልቦና ስርዓቱ። ዛሬ እነሱ ይገድፋሉ አንድ ወር ከእንትን ካሉ በኋላ። አሁን ልብ በል እኛ ጋር እኔ ተወልጄ ያደኩበት ቤት ማዘር ዶሮ እንድናርድ ታደርግልናለች። ህፃናት እኛ ነው የምናርደው። የደብረ ዘይት ጧት ዶሮ ይታረዳል። መስዋዕት ታቀርባለች ማለት ነው። ታርዳለች፣ እናርዳለን፣ ስርዓት ይፈጸማል። ዶሮ ይሰራል። ልጆች ነው የምንበላው። ማንጾም ልጆች እንበላለን። የሚጾም አይበላም። ይሄ ስቲል አሁንም አለ በእኛ ሰፈር ዛሬ ድረስ አለ። ህዝቡ ማለት ነው የገጠሩ ሰው ይሄን ያደርጋል። ክርስቲያንም ቢሆን በደብረ ዘይት ሳያርድ አይቀርም። ቅዱሳን አባቶችን ይቀበላል ማለት ነው። ዛሬም ድረስ ይሄ ስርዓት አልጣሉትም። በዚህ መንገድ የመጣ መሆኑን ማየት እንችላለን። ይሄን እንዲሁ ዝም ብዬ አይደለም ከስርዓቱ ውስጥ አካትቼ ያቀረብኩት። ይሄኛው ያው ስርዓቱ ስለሆነ ማለት ነው። ካህናት ወደ ወንበሩ ስርዓት ስንወጣ ከቤታችን መስዋዕት ሳንሰዋ አንወጣም፣ መስዋዕት ሰውተን ነው የምንወጣው ብለዋል። ያን ይላሉ ዛሬም ማለት ነው፣ ለበዓሉ ሲሄዱ እንኳን ማለት ነው። ስለዚህ የቤቱ ሳይሰዋ መስዋዕት ሳያቀርቡ አይሄዱም ማለት ነው። ይሄ አንደኛው ነው ማለት ነው። ሁለተኛው ስነ ስርዓት ደግሞ እንግዲህ ከዚህ በኋላ ምንድን ነው የሚሰባሰቡት? አባ ወንበሩ ቤት ይሰባሰባለሁ። አባ ወንበሩ ከግቢው ከአካባቢው የመጸለያ ቦታ አላቸው፣ ድግና ነገር አላቸው ማለት ነው። የጸሎት ቦታ ስም ያለው ሳይሆን ያው የወንበሩ ግዴታ ስለሆነ ወንበር ቤቱ አካባቢ መጸለያ ቦታ አለው፣ ግዴታ ነው። መጸለያ ደግሞ ቤት ሳይሆን ውጭ ነው የሚሆነው። ሰው አላቸው እዛ ቦታ ማለት ነው። ስለዚህ ወደዚህ ይመጣሉ ማለት ነው። ረፋድ አካባቢ ሜይ ቢ 2 ሰዓት ምናምን ሊሆን ይችላል። ቅዳሴ ይጀመራል። ቅዳሴ ስርዓቱ ይካሄዳል ማለት ነው። ቅዳሴው በተለያየ በቪዲዮ ምናምን የተቀረጹ በዚህ በፊት ያቀረብናቸው ስላሉ ያን ይመስላል ቅዳሴው ማለት ነው። ከዛ ቅዳሴው እንዳለቀ ከመስዋዕቱ በረከት ይሳተፋሉ።
የቅዳሴውን በረከት ይሳተፋሉ ማለት ነው። ከሚመለከታቸውን እዛ ፓርቲሲፔት ያደርጋሉ። ቅዳሴው ፈጣሪን ማመስገንንና መባረክ ላይ ያተኮረ ነው። ያው እንደምናውቀው ማለት ነው መንፈሳዊ መታደስን ያመለክታል። እግዚአብሔርን ማመስገን ነው። እዚህ ያደረስከን አምላክ የተመሰገንክ ሁል ነው። ባርከን የቀጣይም ይህ ዓለም ሲያልፍ በሰላም እኛ ከአንተ ጋር እንድንኖር አድርገን ብለው ይጸልያሉ። ብዙ ስርዓቶች አሉ። ስርዓቱ ሳይጓደል በቅዳሴው ይፈጽማል ማለት ነው። በቅዳሴው የቅዱሳን ተሳትፎ መኖሩ ይታመናል። መስዋዕትም እዚህ በኋላ ለማይታዩ ለማይለዩ ቅዱሳንና መላእክት በረከት ያቀርቡላቸዋል ወይንም ስጦታ ያቀርቡላቸዋል አብረዋቸው ስለሚያግዟቸው ማለት ነው። ሰው ብቻውን እንዳልሆነ ያምናል የሕገ ልቦና እምነት ተከታይ። አንድ ሰው እንኳን ብቻውን አይኖርም። ጠባቂ መልአክ አለው። አብረው የሚያግዙት ቅዱሳን አሉ ማለት ነው። ሰው እንዲህ ነው የሚኖረው። መንፈሳዊ አጋዥ አለው፣ ስጋዊ አጋዥ እንዳለው ሁሉ ማለት ነው። ስለዚህ ይሄንን ማከናወን ነው እና የመታደሻ ነው። ትታደሳለህ። መንፈሳዊ ብርታት፣ መንፈሳዊ ጉልበት፣ መንፈሳዊ ኃይል እንትን የምትልበት ማለት ነው። ከእግዚአብሔር በረከትና ከቅዱሳን በረከት የምትሳተፍበት ነው ቅዳሴው። ይሄ ቅዳሴ ሲያልቅ መስዋዕቱ ይሰዋል። ሁሉ ነገር ካለቀ በኋላ እዛው እንዳሉ ግብዣ ይካሄዳል ማለት ነው። ወንበሩ ድግስ ይመጣል ማለት ነው። እንትናን ሪቻርድ ሲጋምስ ያቀረበውን እንትን ማብራሪያ ሳይሆን በጣም ነው የሚገርመኝ እንዴት አድርገው ድግስ ሲደግሱ እንደነበረው እነ ወንበር ሙሉነ በዛ ጊዜ ማለት ነው። እና የወንበሩ ዝክር አለ ማለት ነው። ይሄ ሶስተኛው ነው የዝክሩ ስርዓት። እንግዲህ ህዝቡ የቅዳሴውን ስርዓት እንደከወነ በዛው ግብዣው ይቀጥላል። ቤት ያፈራው ሁሉ ይቀርባል። ጠላ፣ የሚበላ ምግብ ሲባል እንዲሁ እንትን ነው፣ ስጋ ነው፣ እርድ ነው የታረደ ቤት ያፈራው ማለት ነው። አቅም የፈቀደውን እርድ ይቀርባል። ከስጋ የተሰራ ምግብ አለ ማለት ነው። መጠጥ አለ ማለት ነው። ጠላ ነው መጠጡ። በነገራችን ላይ ሌላ መጠጥ የለም። ከጠላ ውጭ በሕገ ልቦና ውስጥ አይፈቀድም መጠጥ። ቡናም አይፈቀድም፣ አረቂም፣ ሌላ ጠጅ ምናምን የሚባል ነገር አይፈቀድም። ጠላ ብቻ ነው በሕገ ልቦና እምነት ተከታይ የሚፈቀደው ስርዓት ማለት። ከዚህ ውጭ እሱም ለመስዋዕትም ስለሚሆን ማለት ስለሚቀርብ ራሱ መስዋዕት ሆኖ ይቀርባል። ስለዚህ ከዚህ ከሚሰዋ ውጭ ሌላ ነገር አይነኩም በፍጹም ማለት ነው። ይሄን ያደርጋሉ ማለት ነው። ይሄ ሌላም ለክርስቲያን ሆነው በዓሉ ለሚሳተፉት ደግሞ ልበት፣ የተለያዩ የእህል ወጥ ተዘጋጅቶ ይቀርብላቸዋል። በዛ ይሳተፋሉ ማለት ነው። የሕገ ልቦና እምነት ተከታይ ያልሆኑ ክርስቲያኖች እንትኖች ሲሳተፉ ማለት ነው። መተው ለተሳተፉት ሌላ ምግብ ይዘጋጅላቸዋል ማለት ነው። ይሄ ይታወቃል። ሲያዘጋጁ ሁለትም ነው፣ የግድፍትና የግድፍት ያልሆነ ምግብ ይዘጋጃል ማለት ነው። እሱ ነው ህዝቡ እየበላ እየጠጣ ይደሰታል፣ ይጫወታል፣ ይዝናናል ማለት ነው። ፈጣሪውን ያመሰግናል። ተመስገን እዚህ ያደረስከን እያል ይጫወታሉ። ጠላ ሲሰጥ ማንም ሰው ጠላ ብድግ አድርጎ አይጠጣም። የፈለገ ቢሆን ጠላ እንዲሁ እንደተሰጠው መጀመሪያ መሬት ነው የሚያስቀምጠው። መጀመሪያ መሬት ያስቀምጣል። ከዛ ሊጠጣ ሲል ድፍት አድርጎ ትንሽዬ ጠብ አድርጎ አፍሶ ከዛ በኋላ የሚጠጣው እንጂ ዝም ብሎ ወደ አፉ አያስገባም። ይሄ ለቅዱሳን ማስቀመጥ እንትን ቅድሚያ መስጠት ነው። ለቅዱሳን በረከት ቅድሚያ መስጠት ነው፣ እንዲባረክ ማለት ነው። የምጠጣውን ጠላ ባርኩልኝ፣ የጤና አድርጉልኝ ማለት እኮ ነው። ሌላ ነገር የለውም። እዚህ ጋር ነው ያለው እንትኑ ዋና ነገሩ ማለት ነው። ይሄንን እንትን ያደርጋሉ ማለት ነው። ለመላእክትና ለቅዱሳን አባቶቹ ለቅዱሳን ሰዎች በረከት እንዲሆንለት ማለት ነው። ዝክሩ ከቅዳሴው መልስ እስከ ቀኑ 9 ሰዓት ተኩል ወይ 9 ሰዓት እስከዛም ይቀጥላል። ቀኑን ሙሉ ነው እንትኑ ዝክሩ ማለት ነው። ይዘከራል ማለት ነው። ግብዣው የሚያበቃው የዘር ባርኮት ወይም የዘር ምርቃት ስነስርዓት ሲጀምር ነው። ከዛ ጊዜ ጀምሮ ደግሞ ወደ ዘር ምርቃቱ ይሄዳል። እዛም ቅዳሴ አለ እኮ በነገራችን ላይ ጸሎት አለ፣ ቅዳሴ አለ፣ መስዋዕት አለ። መስዋዕት ሁሉ ይሰዋል እዛ እንትኑ ቅዳሴው ስርዓት፣ ይሄኛው ስርዓት ማለት ነው። ጸሎት ተደርጎ መስዋዕት ይሰዋል ማለት ነው። የወንበሩ ግብዣ ቅድም እንዳልኩ ይደራ እግዚአብሔር ማለት ነው። ይደራ ህዝቡን ወይንም አማኙን በመንግስተ ሰማያት ሰብስቦ በተድላና በደስታ ዘላለማዊ ህይወት መስጠቱን የሚያጠይቅ ነው። በእግዚአብሔር ቤት መሰባሰባቸውን ነው። በእግዚአብሔር ቤት መቀመጣቸውን እና በደስታ መኖራቸውን አይርባቸው አይጠማቸው በሰላም መኖራቸውን ለማጠይቅ ነው። ስለዚህ አባ ወንበሩ እግዚአብሔርን ወክለው ነው ያን ሁሉ የሚሰበስቡት ማለት ነው። አባ ወንበሩ የሚጋብዙት እንደዛ ነው። በእግዚአብሔርን ወክለው ይሰበስባሉ። ቅዱሳንም አሉ፣ ምድራውያን ሰዎችም ይሰበሰባሉ። ያው በመንግስተ ሰማያት የአባ ወንበሩ ግቢ እንደ መንግስተ ሰማያት ይታሰባል ማለት ነው። ምሳሌ ማለት ነው። ምሳሌው ይሄ ነው መሰረታዊ ነገሩ ማለት ነው። ስለዚህ አባ ወንበሩ ግዴታ ናቸው፣ መደገስ ግዴታ ነው። አቅማቸው በፈቀደ ማለት ነው። አቅማቸው በፈቀደ ያላቸውን ሁሉ አድርገው እንትን ይላሉ። አመቱንም ሁሉ ያስባሉ ይህን ሲሰሩ ማለት ነው። ለዚህ ድግስ ብለው ሲሰበስቡ ሲያስቀምጡ ቆይተው ድግሱን ያካሂዳሉ። ይሄ ደግሞ ለአባ ወንበሩ ትልቅ ክብር ነው፣ ትልቅ ደስታ ነው። በጣም ነው የሚደሰቱት እንደዛ በማድረጋቸው ማለት ፈጣሪያቸውን
አስደሰቱ፣ ተሳካላቸው ማለት ነው። እንትኑ የዓመቱ ድግስ የዓመቱ ስርዓት ተሳካላቸው፣ ኃላፊነታቸውን ተወጡ ማለት ነው። አባ ወንበሩ በህዝቡ ዘንድ የሚጠበቅባቸውም እሱ ስለሆነ ህዝቡ ደግሞ የአባ ወንበሩን እንትን ዝክር መሳተፍ ትልቅ እንትን ነው፣ በረከት ነው ብለው ያምናሉ ሁሉም። ስለዚህ በተቻለው መጠን መጥቶ ይሳተፋል እዛ ዝክር ማለት ነው። ይሄ ነው የሚደረገው። አራተኛው ልምጣ እንግዲህ፣ ይሄ ሶስተኛው ነው። አራተኛው የዘር ባርኮት ነው። የዘር ባርኮቱ ከ9 ሰዓት በኋላ ይጀመራል። ምድር የምታበቅለው የእህል ዘር የፍራፍሬም ጥራጥሬም ይሁን የሳር ዘርም ብቻ ምድር የምታፈቅለው ፍሬ ያለው ነገር በሙሉ ተሰብስቦ ይመጣል። ማን ነው የሚያመጣው? ሁሉም ምእመን ወደዛ የሚመጣው ሰብስቦ ይዞ ይመጣል። ያገኘውን እየሰበሰበ ሲመጣ ከቤቱ ያሉትን ያመጣል፣ ከውጭ ያገኙትን ከጫካም ቢሆን ሽምጥጦ ሁሉንም ያመጣል። ሁሉንም የጥጥ ፍሬ አይቀርም፣ የሚበቅል በሙሉ ሳር ምናምን ዋቴቨር ያገኙትን ፍራፍሬ ሁሉ ሰብስበው ያመጣሉ። ምድር የምታበቅለው ማለት ነው። ያገኙትን የቻሉትን ይዘው ይመጣሉ። በጣም ብዙ ነው የሚሆነው። ሰብስበው ይዘው ይመጣሉ ማለት ነው። ህዝቡ ካመጣ በኋላ ስርዓቱ ይጀምራል። አባ ወንበሩ በጓሯቸው ከሚገኝ ማሳ በሬ ይጠምዳሉ። በሬ ሲጠምዱ እርሳቸው ከምዕራብ ወደ ምስራቅ ፊታቸውን ዝሮ ነው። በሬውም ወደ ምስራቅ ፊቱን ዝሮ ነው። ከምዕራብ ወደ ምስራቅ ነው ዙሮ የሚጠምደው ማለት ነው። ከዳር ጀምረው እስከ መጨረሻው አንድ ሾር ያርሳሉ። አንድ ሾር ማለት አንድ ቦይ ማለት ነው። ይቀዳሉ። አንድ የእርሻ እንትን ፈሰስ ያወጣሉ ማለት ነው። አንድ ወዲያ የለም ወዲህ የለም ቀጥ አድርገው አርሰው መጨረሻ ያቆማሉ። በሬውን ካቆሙ በኋላ ዘሩን ከእንትኑ ከዛ ከሚዘራው ዘር ከዘሩ በሁለት እጃቸው በግራ እጃቸውና በቀኝ እጃቸው ይዛሉ። ከመዘናው ደግሞ እንዲሁ ዘር ይይዛል። አሁን ምንድን ነው የሚደረገው? እርሻው የተጀመረበት ፈለማው የተጀመረበት ማለት ነው። የመጀመሪያው በሬው ቁሞ ማረሻው የነበረበትና የጀመረበት ቦታ አባ ወንበሩ በቀኝ የያዙትን እህል እንትን ዘር ይቀብራሉ። ያ እንትን ያደርጋሉ፣ ይቀበራል፣ ይታፈናል በአፈሩ ማለት ነው። ይሄዱና የእንትኑ የፈለማ ወይንም የፈሰሱ ወይንም የሾሩ ማዕከል ላይ ደግሞ የግራ እጃቸውን ይቀብራሉ ወይንም ያፈናሉ፣ በአፈር ያዳፍናሉ። መጨረሻ ደግሞ ሂደው ከመዘናውን እህል እንትን ያደርጋሉ ማለት ነው፣ ያዳፍናሉ ወይንም እዛ ውስጥ ይቀብራሉ። አሁን ምድር እንድታበቅል ኦልሬዲ ገበሬው እንዲያርስ አዋጅ እየታወጀ ነው ማለት ነው። ከዚህ በኋላ እዛው እንደቆሙ ቅዳሴ ይቀደሳል። ቅዳሴ ስርዓት ይቀደሳል። ቅዳሴ ወይንም ጸሎት፣ የእህል ባርኮት ጸሎት። ለምሳሌ በክርስትናው የጥምቀት ጸሎት የምን ጸሎት የሚባል አለ አይደል? እንደየእንትኑ ነው ጸሎቱ። ልክ እንደዛ የዘር ባርኮቱ ቅዳሴ ይቀደሳል ማለት ነው፣ ይደረጋል። በመጨረሻ ማረሻ ቆምበት ቦታ ሆነው ጸሎት ያደርጋሉ ማለት ነው። መስዋዕት ይቀርባል። ቅዳሴውን ሲጨርሱ ጸሎቱን ሲጨርሱ ምን ያደርግ? መስዋዕት ይቀርባል። ማነው ሪቻርድ ሲጋምስ አቅርቦታል። ይህን እንዴት እንደሆነ እዛ ዶሮ መስዋዕት ይቀርባል። በጌተ ሳለም ሊያመጣ ይችላል። ዋቴቨር የቀረበው መስዋዕት ይሰዋል። ዘሮቹ ተባርከዋል። ወረዲ ማለት ይባረካል። ለዛ መባረኪያ ለምድር መባረኪያ መስዋዕት ሆኖ ይቀርባል ማለት ነው። ፈዘን ብሩካክ ሸቪን ይላሉ። ፈዘን ብሩካክ ሸቪን ዘሩ የተባረከ ይሁን ማለት ነው። እንደዚህ አድርገው ይባርካሉ። መስዋዕት ይቀርባል። ከዶሮ በግ፣ ወዘተ፣ ምስኪ፣ ሽምብራ ቂጣ ማለት ነው። እነዚህና የመሳሰሉት እንትን ይደረጋሉ። ይሄ አሁን ቅድም ያነሳውን ነገር አምጣ። የሳማ ሰንበቱ ምንድን ነው የሚደረገው? እዚህ ጋር መካን የሆኑ ሰዎች መጥተው በሙሉ ከዘሩም ይቀምሳሉ። ለዘር ከተደረገው ቅዳሴ መስዋዕት ይቀበላሉ ማለት ነው። የሽምብራ ቂጣውንም ምኑንም ከዘሩ ራሱ ቆርጥም ያደርጋሉ፣ ይወልዳሉ፣ መካን ይወልዳሉ። ለምን? ምድር እንድትወልድ እኮ ነው የተባረከው። ባርኮቱ ራሱ ልምላሜ ነው፣ የልምላሜ ባርኮት ነው። ምድር እንድታለመልም አዝርዕቱን እንዲበቅሉ መካን የሚባል ነገር እንዳይኖር እኮ ነው አይደለ? በዚህ ነው። ስለዚህ ከዛ ይመገባሉ። ምን ይሆናሉ? ይወልዳሉ፣ መካን ይወልዳሉ። እና በዓመት ስዕለታቸውን ያመጣሉ፣ ተስለው ይሄዳሉ። ስዕለታቸውን ደግሞ አምጥተው ይሰጣሉ። እኔም ወልጃለሁ፣ ይኸው አርግዛም ከሆነ አርግጃለሁ ብላ መታ እንትን ታደርጋለች ማለት ነው። ሸዋ ላይ ይደረጋል ያልከው ይሄ ነው፣ ሌላ ነገር የለም። ይህን ስለሚያውቁ ማለት ስርዓቱን ጠብቀውት ይኖራሉ እኮ። በነገራችን ላይ ዛሬ አማራ የሚባለው ህዝብ ውስጥ ይህን ስርዓት አይደለም ቋንቋ ራሱ ቅማንተኛ ቋንቋ ደብቀው ያዙ ብዙ እኮ ናቸው። እንኳን ሸዋ ማለት ነው ወሎ ውስጥ ታገኛለህ። እንኳን ሸዋ እንኳን ጎጃም ወሎ ውስጥ አለ። ይህ እኮ በደንብ ነው የሚታወቀው። ታዲያ ቅማንት ያዘው ልቀቀው ቅማንት እንዳይነሳ አፍን ምናምን የሚሉት እኮ ለዚህ ነው፣ ውስጣቸው ያለውን ነገር ስለሚያውቁ እኮ ነው። እንደዛ ነው ልሂቃ ነው በዛ የሚደነበሩት። ህዝቡን ግን በነፃነት መተው ነው ያለባቸው እንጂ ይሄ የታወቀ ነው። ሸዋ እኮ በደንብ ቅማንትነቱን ያልጣለ ህዝብ እኮ ነው። ሸዋ ምንድን ነው ብትለኝ አሁን ቅማንት ነው ብዬ እነግርሃለሁ ዛሬ ማለት እስቲ ሸዋ አማራ በለው እኮ አይን እንትን አይልልም እኮ ልሂቅን ይሄ ፖለቲከኛ ወጥቶ ምናምን የሚያንቋርር ካልሆነ በስተቀር ህዝቡ በምንም መንገድ እንደዛ አይልም። እንዲያውም እንትን ካለ አማራ ነኝ ከአማራ ምናምን ከምትለው እኔ ምንጃር ነኝ ወይ ቡልጌ ነኝ ወይ መሬ ነኝ ምናምን ነው የሚል ያን ነው የሚመርጠው።
የሚታወቅ እኮ ነው። ዘይ ነው አሁን ይሄ ሬሳ ይበላል ምናምን እያሉ ስም የሚያጠፉት እኮ ይሄን እንዲተው እኮ ነው። የሚያስጠላል። ቅማንት እንዴት ነው ሲያደርጉት የኖሩት? እኛን እንዴት ነው ያደረጉን? ጅራት አለው ምናምን ምንድን ነው የሚለው? እንዲያውም ሲያጣጥሉ ሃይማኖቱን እንትን እንዲደረግ ራሱ የሚያወሩትን እኮ ብትሰማ በጣም እኮ ነው የሚዘገንን ማለት። ተስካር ሲደረግ ቄሱ የሞተውን ሰውዬ ሚስት እንትን ያደርጋል፣ ይወስባል እና እንዲያውም ኧረ በጣም ዘግናኝ የሆነ ነገር ነው የሚናገረው። እንደዛ ከሆነ ጸድቋል ማለት ነው ይላሉ ይላል። ግርም እኮ ነው የሚለን። ይሄ ሁሉ ፈጠራ የሚፈጠርብን እኮ እንድትተው እኮ ነው፣ ለማሸማቀቅ እኮ ነው ይሄ ሁሉ የሚደረገው። ታዲያ እነዛን ሬሳ ይበላሉ ምናምን ካላሏቸው እንዴት ነው ሰው ይጠላቸዋል? ይበላሉ ብለህ ትርቃቸዋለህ። አንተ ራስህ ወንድሞችን ታሸሽና ትርቃቸዋለህ እንዲጠፉ ማለት ነው። ይሄ እኮ ነው የሚደረገው። ምንድን ነው ይሄ ስርዓት? ከጥንት እንዴት ነው የመጣው? እስኪ እንረዳው ብሎ ስነ ልቦናቸው እንኳን መረዳት አይፈልጉም። ለዛ ነው እዚህ ጋር የሚያመጡት ማለት። ዝሮ ዝሮ ግን በሽምኩላ ዕለት በዘር ባርኮት ሰዎቹም ልምላሜ ይባረካል ማለት። የደረቁ የመከኑ ካሉ ማህፀናቸው እንዲከፈት እንዲያለመልም ያደርጋሉ። ይሄ የእግዚአብሔር ኃይል ነው የሚያደርገው። ጸሎቱ ነው ቅዳሴው ነው የሚያደርገው ማለት ነው። ይሄ ነው የሚሆነው። ስለዚህ ትልቅ ነገር ነው። ከተባረከው አንደኛ እንግዲህ በጥቅሉ ዘር ተባርኳል። ግን እዛ የተሳተፉ ሰዎች ዘር ትንሽ እየቋጥረው ይወስዳሉ ከየእንትኑ ከተባረከው እና በጎታቸው ወስደው ከሚዘራው ጋር ይቀላቅለው ይዘራሉ። የተሻለ እንዲሆንላቸው ማለት ነው። የተሻለ በረከት እንትን እንዲያመጡ በዚህም ምድሪቱና የምታበቅላቸው ዘሮች ይባረካሉ ማለት ነው። አንድምታው ምንድን ነው? የሽምኩላው በዓል አሁን በአጠቃላይ ይሄን አሁን ያየነው ስርዓት ምንድን ነው? በተለይ ደግሞ የዘር ባርኮቱ ምንድን ነው? እርሻው እሁድ መሆኑ ፈጣሪ መፍጠር የጀመረው ስራ የጀመረው መቼ ነው? እሁድ ነው። እሱን ነው የሚያጠይቁት። ለምንድን ነው ይሄ አሁን እሁድ የሚከበረው? ለምንድን ነው? እሁድ ነው እግዚአብሔር መፍጠር የጀመረው። ስለዚህ እግዚአብሔር የፈጠራትን ምድር እሁድ ቀን ይባርኳታል። እርሻ ይታረስብሽ ብለው ይጀምራሉ። ገበሬው እንዲያርስ ያዙታል ማለት ነው። አዋጅ አወጁ ማለት ነው። ከዚህ በኋላ ገበሬው ያርሳል። አዝርዕቱ ተባርኳል። ምድር ተባርካለች። እግዚአብሔር የሰራት ምድር እሁድ ስለነበረ እሁድ ተባረከችላቸው። ከሰኞ ጀምሮ ዘር የሚዘራ ይዘራል። ዳጉሳ የሚዘራ ማሽላ የሚዘራ በቀደም ብሎ የሚዘራ እንትን ያለው ይዘራል ማለት ነው። መሬት ያደረጋጀ ይዘራል። ይሄን ይደረጋል። ስለዚህ ይሄን ለማጠየቅ ነው። ሌላው ወንበሩ ማረሱ እርሻ ከምዕራብ ወደ ምስራቅ ማረሱ አዳም ምድርን እንዲያስተዳድራት መሾሙን ያሳያል። እርሱ ነው የሚባርካት የሚያስተዳድራት። ስለዚህ እሱ አዳም እንትን አደረገ ማለት ነው። ምድርን እያስተዳደራት ነው። አረሰ፣ አስተዳደራት። ያን ያጠይቃል። ምድርን እንዲያስተዳድር እግዚአብሔር ለአዳም ስልጣን እንደሰጠው እሱን ማሳያ ነው ማለት ነው። ማለት ሶስት ቦታ መሆኑ በባርኮቱ የሚሳተፉ አካላት እነማን ናቸው ማለት ነው። የመጀመሪያው በቀኝ የነበረውን የመጀመሪያው ላይ አባ ወንበሩ ሲያስቀምጡት እግዚአብሔርን ወክለው የመጡ ማን አሉ? ምን አሉ? ቅዱሳን አሉ። ቅዱሳን መላእክት ወይም ቅዱሳን ሰዎች አብረው ያሉ የመጀመሪያውን ዘር ባረኩት ማለት ነው። ሁለተኛውን እሳቸው ባረኩት። መሀል ላይ ያለውን አባ ወንበሩ በምዕመናንና በእግዚአብሔር መካከል ናቸው፣ ወይም በቅዱሳን መካከል ያሉ ናቸው። አባ ወንበሩ መሀል ላይ ያደረጉት። ሶስተኛው ዘር መጨረሻ ላይ የዘሩት የምዕመኑን የህዝቡን ነው። ማን ወከለው? ምዕመኑን? ካህኑ ከመዘናው ማለት ነው። ይሄንን የሚያጠይቀው ከምዕራብ ወደ ምስራቅ መሆኑ በመጨረሻው ዘመን ከዚህ ምድር ከዚህ ኃላፊው ዓለም ወጥተን ወዴት ነው የምንሄደው? በብርሃናዊት ወደሆነችው መንግስተ ሰማያት እንገባለን ማለት ነው። ወደ እግዚአብሔር ቤት እንገባለን፣ ወዛ እንኖራለን። ያን ማሳየት ነው ማለት ነው። ወደ ብርሃን መሄዳቸውን ማሳያ ነው። ይሄን ማየት እንችላለን ማለት ነው። ስለዚህ እነዚህ ትርጉም አለው። እኔ አሁን አሁን እንትን ስታይ መጽሐፍ ቅዱስ ምናምን ሰው ሲላል ይሄ የተኖረበት መጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ የሚያነቡ ሰዎች ይሄን ያደርጉታል? አያደርጉትም እኮ አይነግሩንም። የተጻፈው ነው እንደዚህ ሆነ እንዲሆነ ብላ አንብበው ይሄዳሉ። ከልባቸው ውጭ የለም። ህገ ልቦና ማለት ነው። በልቦና ውስጥ ያለውን እየሰራው ትኖራለህ። ከልቡ ውስጥ ያለው የተጻፈው እግዚአብሔር የሰጠን ትእዛዝ፣ ከአባቶች የተማርከውን ትእዛዝ እየኖርክበት ትገልጸዋለህ። እንደ መጽሐፍ በስራ ነው የምትተገብረው። ይህን ማየት ነው። በቅዳሴው የተሳተፈ ምእመን ከተባረከው ዘር ወደ የቤቱ ይዞ ይወስዳል። ቅድም የነገርኩ ነው። ገበሬው ከሰኞ ጀምሮ ምን ያደርጋል? ዘር ይዘራል። ይሄ ደግሞ ምንን ያሳያል? ይደራ እሁድ ዓለምን ፈጠረ፣ ሰኞ ምድርን አበጃጃት፣ ኦርጋናይዝ አደረጋት። ማክሰኞ ምንድን ነው የሚለው? ኦሪት ዘፍጥረት ምዕራፍ 1 ከቁጥር 12 ያለውን አንብበው። ምድር ዘርን የሚሰጥ ሳርንና ቡቃያን በምድር ላይ የሚያድጉ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታብቅል አለ። ሆነም ይላል። ይሄ ነው የሚያሳየው። ይህን ስርዓት ይፈጽማሉ ማለት ነው። ስለዚህ እዚህ ጀምሮ ተባርኳል። ኦልሬዲ ምን ነው ዘር ነው የሚዘራው። የመጀመሪያው እሁድ ምድር ከተፈጠረች በኋላ አበጃጃት በኋላ እግዚአብሔር ምን ሆነ? ዘራት። የምድር እንትኖች አዝርዕት፣ አትክልት፣ ፍራፍሬዎች በሙሉ በቀሉ። ሳሩም ምኑም በቀለ። ይሄ ነው የሆነው። ይሄንን ተረጎሙት፣ በስራ ነው ያሳዩን።
መጽሐፍ ቅዱስ ገልጠህ አይደለም የምታነበው እዚህ ውስጥ ሕገ ልቦና ውስጥ በስራ ሂደት አነበዋለህ። እግዚአብሔር ምን እንዳደረገ ለአዳም ምን እንዳደረገ አዳምና እግዚአብሔር ምን እንደሚያደርጉ በተግባር መጽሐፍ ሆነው አየናቸው። ይህን ያሳየን በሚገርም ሁኔታ። ሰው ይሄን ትርጉም ሰጥቶት አያውቅም በፍጹም ማለት ተረድቶትም አያውቅም። የሚገርመው ይህ ነው። ሰው መጽሐፍ ሳይኖራቸው የመጽሐፉን ቃል በተግባር ሰርተው አሳዩን። ሽምኩላ ይህን ነው የሚያሳየው። በአጠቃላይ የዛሬው እንዳለ ክንውን ይህን ነው የሚመለከተው። ታንኪዩ። መልካም፣ ለሰጠን ሰፊ ማብራሪያ ከልብ አመሰግናለሁ። ምናልባት የሕገ ልቡና እምነት ተከታዮችንና እምነታቸውን ተግባራቸውን ለማወቅ ከእነሱ ጋር ጊዜ ማሳለፍ፣ እነሱን ማወቅ፣ የሚያደርጉትን በየቀኑ በየሰዓቱ በየጊዜው የሚያደርጉትን ነገር ማየት ይጠበቃል በነገራችን ላይ። ምክንያቱም እንደተባለው የተጻፈ ነገር ወይም አንበበ የምትረዳው ነገር የለም። ህይወታቸው ተግባር ነው። እነሱ ህይወታቸው በተግባር ነው የሚኖሩት፣ በተግባር ነው የሚያደርጉትም ነገር በተግባር ነው። ቅድም ለምሳሌ ስለ ክርስቲያን መስዋዕት እንደሚሰዋ ምናምን ስታነሳ ነበርና ለምሳሌ ቤተክርስቲያን ውስጥ ሰው ሲሞት በየዓመቱ ፍታት የሚያደርጉ ሰዎች በግ መስዋዕት ያቀርባሉ። ለካህናት ተብሎ ነው፣ ድግስ ነገር ነው የሚሆነው። ስጋው ተሰርቶ ነው የሚበላው። ግን ደግሞ መጀመሪያ በጉ እንትን ይደረጋል። ከመቃብሩ ላይ ነው ወስዶ የሚያርዱት። ቤተክርስቲያን በምን ሂሳብ ነው የበግ ደም እዛ ቤተ መቃብር ጋር የሚፈሰው? ይህ ካህናቱ አይከለክሉም። በነገራችን ላይ ዝም ነው የሚሉት። የትም አካባቢ ያለ ኢትዮጵያ ውስጥ ሊኖር ይችላል ሌላ ቦታ፣ ግን እኔ እስከማውቀው ድረስ ጎንደር የሚባለው ቀጠና በሙሉ እንደዚህ ያደርጋል። ከዛ አርደውም ጠላ ይደፉበታል አንገቱ ላይ ከተቆረጠው ላይ ማለት ነው። ይህን አሁን ባለው በዚህ በህገ ወንጌል በክርስቶስ ስጋና ደም ነው አይደለም እንትን የሚለው የሚፈተተው። ስለዚህ ለምንድን ነው ይህን የሚያደርጉት የሚለውን ይህም ጥያቄ መመለስ መቻል አለባቸው። ቅድም እንዳልከው ግን ህዝቡ በልቦና ይዞ ስለሚኖር ካህኑ የቤተክርስቲያን ካህንም ራሱ አይከለክልም ማለት ነው። እንግዲህ ቅድም በጣም ብዙ ነገር ያነሳው አስቀምጦ መጠጣት፣ የሆነ የሚጠጣ ነገር የሚቀበል ሰው ቅማንቷ ካህኑ ራሱ የኦርቶዶክስ ካህን የሆነ ነገር ሲቀበል አስቀምጦ ፈሰስ አድርጎ ነው የሚጠጣው። ይህ ባህል አይደለም። ቅድም እንዳልከው ሲወርድ ሲዋረድ የመጣ አንዱ የእምነቱ ወይም ደግሞ የዚህ የሽንኩላው ውጤት ነው ማለት ነው። ሌላ ቀምሶ መስጠት ራሱ ከየትኛውም ቤት ስትሄድ ደፍረህ እንድትበላ እንድትጠጣ የቅማንት እናቶች ቀምሰው ነው የሚሰጡ። በነገራችን ላይ ማንም ሳይቀምስ አይሰጥህም። ማንም ሳይቀምስ አይሰጥህም። ይሄ እምነት እንዲኖርህ ነው፣ ከልብ እንድትበላ እንድትጠጣ የሚያደርጉት ነው። ሌላ እኔ ቅድም ለማንሳት የፈለኩት የገጠመኝ በዚህ ፕሮግራም ተገኝቼ ነበርና የሆነ ጊዜ ጾም ስለነበረ አብዛኛው ይመጣል። የኦርቶዶክስ ህዝቡ እንዳለ ነው የሚመጣው። በቃ እንደውም ህዝቡ የሚበዛው ህዝበ ክርስቲያኑ ነው የሚበዛው ማለት ነው። ስለዚህ ስለሚበዛባቸው አባ ወንበሩ ትልቅ ድግስ ነው የሚያደርጉት። ቅድም እንዳልከው እልበት አለ፣ ክክ ወጥ አለ፣ ብዙ አይነት አለ የጾም እና ከዛ ተሰብስበን እየበላን እሳቸው ፊት ለፊት ነው የሚናገሩት። በነገራችን ላይ እንደዚህ መደባበቅ፣ ዘወር ብሎ ማማት ምናምን የለም። ትክክል የሆነውን ትክክል ነው፣ ትክክል ያልሆነውን ትክክል አይደለም ነው የሚሉት። እና ተሰብስበን እንበላለን ዝም ብለን። አይ ኩታራው መስሪያ ክቡር ነው፣ ጫማ ሁልቁ እንጂ አሉ። ሰው ብዙ ተሸማቀ፣ ሁላችን አወለቅን ከዛ በኋላ። እና እንደዚህ ዝም ብለን የሚታለፍ ነገር የለም። በተግባር ነው ፊት ለፊት ነው የሚናገሩና ቀላል አይደለም። ስለዚህ ስጋ ለማይበላ ቅድም እንዳልከው ስጋ ለራሳቸው ያዘጋጃሉ፣ ለማይበላው ደግሞ ያው የጾም ያዘጋጃሉ ማለት ነው። ሌላ አንድ ያየሁት ነገር ምናልባት የተለየ ነገር ካልሆነ በስተቀር ጸሎት ሲያደርጉ ከእሳቸው ከአባ ወንበሩ ቤት አካባቢ ያው የተፈጥሮ ዛፍ በጣም ክብር ነው በቅማንት ዘንድ፣ እንደ ሰው ነው የሚታየው፣ በጣም ነው የሚከበረው። የጥርስ መፋቂያ እንኳን ከደግና መቁረጥ አይቻልም። ይሄ የተለመደ ነው፣ አሁንም ድረስ አለ እና ከዛፎች ውስጥ የተከበበ በትንንሽ ዛፎች የተከበበ አለ፣ ትልቅ ዛፍ አለ እና ጸሎት የሚደረገው እዛ ነው እና ካኒኮና ምናምን ብለው ያነሳሉ። ስለዛች ዛፍ ብቻ ነው እንትን የሚሉት። ጠይቂያቸውም ነበረ ማለት እቺ በጣም ክብር አላት፣ ከሁሉ መሀል ነች። ስለዚህ የጸሎቱ ሴንተር ቦታ ነው እና ከዛ አንጻር ነው እና በቅማንተኛም ካኒኮና ማለት የእንጨት እናት ይመስለኛል እና በጣም ትልቅ ክብር እንዳላት ያነሳሉና ምናልባት ለተፈጥሮ ዛፍም ካላቸው ነገር ቅድም በተደጋጋሚ አንተም እንደምታነሳው በሕገ ልቦና ጸሎት የሚደረገው ቤት ውስጥ ሳይሆን ድግና ውስጥ እንደሆነ በተደጋጋሚ ስላነሳን እና የተለየች ዛፍ እንዳለች ጸሎት የሚያደርጉባት የተከበረች እዛ አሉ። ያው እንግዲህ በቅማንት ሕገ ልቦና ዘንድ ይታወቃል፣ ስለ ድግና ሁልጊዜም ስለምናነሳ ማለት ነው። እና ብዙ ክዋኔዎች አሉ። በዋናነት ቅድም ብዙዎችን አንስታቸዋል። በእኔ በኩል ያሉኝም እነዚህ ናቸው። በመጨረሻ አንድ ጥያቄ እናንሳና የዛሬውን ውይይታችን እንዘጋለን ማለት ነው። እንግዲህ የሽንኩላ በዓል እስከዛሬ ትውፊቱን ጠብቆ መከበሩ ከዛ ላለው ምዕመንም ለአካባቢው ህዝብም ለሀገርም ያለው ፋይዳ ምንድን ነው? ምን ፋይዳ አለው? በዚህ ጫና ውስጥ ቅማንት ላይ የሚደረገውን ጫና እናውቃለን። በዚህ ጫና ውስጥስ
ይህን ሁላ መከራ ተቋቁሞ እስካሁን መዝለቁ ምንን ያሳያል የሚል ጥያቄ ብናነሳ ምላሹ ምን ሊሆን ይችላል የሚለውን አጠር አድርገህ መልስልና የዛሬውን ውይይታችን በዚህ እንጨርስ። መልካም እንግዲህ የሽምኩላ በዓል ትውፊቱን ጠብቆ መከበሩ ምን ፋይዳ አለው? ብዙ ፋይዳ አለው። በጣም ብዙ ፋይዳ አለው። እንደ የተወሰኑ ነገሮችን ላብራራና ሊስት ላድርግ የተወሰኑትን ትንሽ ቆይቼ እዚሁ ማለት ነው። ሽምኩላ አዳማዊነትን ይሰብካል። አዳማዊነትን ነገረን። ሽምኩላ አዳም የሚለው ስም በተግባር አየነው እዚህ ጋር። አዳም የእሁድ ፍጥረትን ባለቤት ማለት ነው። የእሁድ ጌታ ማለት ነው። የእሁድ ባለቤት ማለት ነው። እሁድ ማነው የፈጠረው? እግዚአብሔር። ማነው የሚገዛው? አዳም። ይህን ስለዚህ አዳም ባለ እሁድ፣ የእሁድ ባለቤት፣ የእሁድ ጌታ ማለት ነው። እሁድን ያን ፍጥረት የሚያስተዳድረው ይሄው አባ ወንበሩ መሬቱን አርሰው እንዲህ አድርጉ ሲሉ አስተዳደር እኮ ነው። ሌላ ነገር አለው እንዴ? ባርከው ቀድሰው ህዝቡ እንዲያርስ መቼ ማረስ እንዳለበት መቼ መቆም እንዳለበት ይህ ሁሉ ይነግረዋል። ምድርን እንዴት አድርጎ አዳም እንደሚያስተዳድር ነው። ይህን ስርዓት ማን የሰራው? አዳም። አዳም ያን በመጽሐፍ ቅዱስ ላይ አዳም ተብሎ የተጠራበትን ስያሜውን እግዚአብሔር አዳም ያለውን ስያሜ በተግባር የኖረበት ነው። ይህን ያየ ነው። ዛሬም ድረስ እኛ አዳማዊነትን እየተተገበር ነው። አዳምና ፈጣሪ የነበራቸውን ግንኙነት ያሳያል። አሁንም ያላቸውን ግንኙነት ያሳያል። ለወደፊት የሚኖራቸውን ግንኙነትም ያሳያል። አዳም ያከበራቸውን የከበሩትን ስርዓቶች በሙሉ ሲያከብራቸው የቆዩ ስርዓቶችን በሙሉ ያሳያል። ይሄን ህግ አክባሪነቱን አዳም ምን ያክል ህግ ሲያከብር እንደነበረ እግዚአብሔር የሰጠውን ህግ እንዳለ ጠብቆ እንደመጣ ይሄው ዛሬ ድረስ በታማኝ ልጆች በቅማንቶቹ እየተከበረ ይገኛል ማለት ነው። እንግዲህ ሽምኩላ ምድራውያን ሰዎች ከሰማያውያን ቅዱሳን ጋር የሚገናኙበት አንድ መሆናቸውን ብቻችን እንደማንኖር ሰዎች በዚህ ምድር የቅዱሳን ረድኤትና በረከት እንዳለ የሚያስተምርን ነው። ትልቅ ነገር ነው። ይሄ ጥሩ አስተማሪ ስርዓት ነው ማለት ነው። ሌላው ሽምኩላ ያለ መጽሐፍ ቅዱስ የአዳምን ዘመን የምንረዳበት ስርዓት ነው። ያለ መጽሐፍ ቅዱስ ትረዳዋለህ። መጽሐፍ ቅዱስ ይህንን አስረዳ ብትለው ይህን ጉዳይ ማንም አያስረዳም። አዳም ሲፈጠር ምን ይመስል ነበረ? አዳም እንዴት አድርጎ ያከብር ነበረ? ፈጣሪው እንዴት ያመሰግን ነበረ? እንዴት ነው የሚኖረው? ማን ይነግረናል? መጽሐፍ ቅዱስም ብዙ እናነባለን። ስሳንብቡት ይህን የሚነግረን አለ? በፍጹም አንድምታ ምናምን እያሉ ሰዎቹ ይተረጉምላል። የተማሩ ሰዎች የተባሉ ይተረጉምላል። እንዲያውም እያደናበሩ አንዳንዶቹ ማለት ነው የማይገናኘውን እያገናኙ ማለት ነው አምጥተው እንደሚገናኝ አድርገው ማለት ነው። ወሀደጉ ትራፋቲሆሙ ለሕፃናቲሆሙ የሚለውን ለቅማንት መስደብ ያደርገው ያመጡት ማለት ነው። መዝሙረ ዳዊትን ምዕራፍ 16 ሲያስበው ወሀደጉ ትራፋቲሆሙ ለሕፃናቲሆሙ ነው። ትርፋቸውን የተረፋቸውን ለሕፃናቶች ተውላቸው ሰጧቸው ነው። ያው ምን ያገናኘዋል ከቅማንት ጋር? የሚገርም እኮ ነው። ወስደው ራሱ አምጥተው እንዲህም እየተረጎሙ እያደናበሩም ቢሆን አንድምታ አድርገው ይነግሩናል። አንዳንድ ጥሩ ሰዎች አይጠፉም፣ በደንብ ተጠንቅቀው የሚተረጉ ማለት ነው። ግን ይሄንን በምን ታውቋለን? የሽምኩላ በዓልን ስታከብር ግን የነበረውን የጥንቱና ሰው እና በዛ ጊዜ ከእግዚአብሔር ጋር የነበረውን ግንኙነት በደንብ አድርገው የሚያሳይ ነው ማለት ነው። ይህን ያሳየናል ማለት ነው። ሽምኩላ ያለ መጽሐፍ ቅዱስ የአዳምና የእግዚአብሔርን ግንኙነት እንድንረዳ ያደርገናል። ሽምኩላ ቅማንታዊ ማንነትን አጉልቶ ያሳያል። ከአዳም የመጣውን ስርዓት ጠብቆ የሚኖር ህዝብ እንደሆነ ያሳያል። ፈሪሃ እግዚአብሔር ያለው ህዝብ እንደሆነ ያለ መጽሐፍ እግዚአብሔርን ሲያከብር እንደኖረ ያለ መጽሐፍ በኢትዮጵያ የእግዚአብሔርን ፍርሃት ይዞ ማለት ነው እግዚአብሔር እያከበረ የኖረ ይችን ሀገር ቅድስት ኢትዮጵያ ብሎ የሚጠራ ዛሬ በዚህ ነው። ያለዚህ ቅድስት ኢትዮጵያ የሚባል የለም። የአሁኑ ኢትዮጵያማ የእብድ ኢትዮጵያ ነው። ህዝብ የሚገድል ነው። ክርስቲያን ትሆናለህ አትሆንም እያለ ሁሉ ሲገል የመጣ ነው። ገዳይ ክርስትናም ደግሞ ቅዱስ አያስብልም። መሰረታዊ ነገሩ ከዛ ነው። ያ ቅዱስ ህዝብ ከአዳም ጀምሮ ይህችን ሀገር ሲባርግ የነበረ ህዝብ ያን ያሳየናል። ከዛ የመጣን መሆኑ እኔ እውነቱን አንዳንዴ ሳስበው እኮራለሁ በዚህ ትውፊታችን ማለት ነው። እኛ ኢትዮጵያን ልንኮራ ይገባናል። ይሄን አለን በሚገርም ሁኔታ ማለት ነው። ይሄ ትልቅ ነገር ነው። መጽሐፍ ቅዱስ ትልልቅ መጽሐፍ ቅዱስ ተሸክመው እንዲህ አይነት ስራ ማይሰሩ ሞልቷል። ዝም ብሎ መጽሐፍ ቅዱስ ማለት ትራስ አድርጎ አስቀምጦ ከልቡ ውስጥ የለ መጽሐፍ ቃሉ ያለ ሁሉ ጊዜ ሪፈር እያደረገ እንጂ በልቡ የማይተገብረው። እነዚህ ግን ቅማንቶች ምንድን ነው የሚያደርጉት? በልቦናቸው ይዘው በህሊናቸው አስቀምጠው በተግባር ይሰሩታል። ስራ ሆኖ ባህሪ ሆኖ ማለት ነው። መጽሐፍ ቅዱሳዊ ስርዓት በሙሉ ምንድን ነው? በስራ እየተገለጸ ይኖራል ማለት ነው። ቅድም እንዳልኩት ያለ መጽሐፍ ቅዱስ ይኖር መጽሐፍ ቅዱስን ህይወት አድርገውት የሚኖሩ በእነሱ ውስጥ ነው መጽሐፍ ቅዱስ ያለው። ከነሱ ህይወት ተቀድቶ ነው የተጻፈው። ሌላ ቦታ አልተጻፈው። ከየት አመጡት? ኦሪት ዘፍጥረት ሙሴ ጻፈው እንላለን አይደለም? ሙሴ ከሆነ የጻፈው ከየት አመጡት? ማን ነግሩት? እነ ዮቶር የነገሩት ነው። ሌላ ነገር ያውቃል ሙሴ። ከዛ በፊት የሚያውቀው ነገር እኮ የለም። በግብፅ የነበረው የጣዖት አምልኮት ውስጥ ገብተው ነበሩት ቤተ እስራኤላውያን። ይሄ እስራኤላውያን በዛ ጊዜ
ከዛ ወጥተው እኮ ነው ፍዳቸውን እያዩ እንዲያውም ታቦት እስከ መስበር ደርሰል እንደ ሙሴ ከዛ የተነገሩትን ነው በአዳማዊ ስርዓት እና በእግዚአብሔርና በአዳም መካከል የነበረው ግንኙነት ማን የነገረው? ይሄን የሚያውቁ ስርዓት ጠባቂዎቹ የሕገ ልቦና እምነት ተከታዮች ናቸው። ከሕገ ልቦና ውጭ የሆነ ያን አይነግረውም። በዛ ዘመን የነበረው የሚያውቁት እነሱ ናቸው። ለምን? ትውፊቱን እንዳለ የተረከቡት እነሱ ስለሆነ ማለት ነው። ዛሬ ድረስ ይኸው እየነገሩን አይደለ? በዚህ መንገድ ነው እና ቅማንታዊነትን በደንብ አድርጎ ያሳያል፣ አጉልቶ ያሳያል ማንነትን ማለት ነው። ቅማንት ምንድን ነው የሚለው ራሱ ምን አይነት ህዝብ ነው፣ ምን አይነት ባህል ነው ያለው፣ ምን አይነት ቋንቋ ነው ያለው የሚለውን እንድትረዳ ያደርጋል። በቅማንተኛ ነው የሚቀደሰው። ይህንን ሁሉ ማየት እንችላለን። እንግዲህ ሽምኩላ ሕገ ልቦናን በደንብ ያስረዳል። ሕገ ልቦና ምንድን ነው የሚለው ነገርን። ዛሬ ምንድን ነው ጣዖት አምላኪ ነው ምናምን ጣዖት ነው ምኑ ባዕድ አምልኮት ነው ይላል። እንዴት ነው ይህ? እስካሁን ያብራራሁትን ጣዖት ነው ብለህ የጣዖት መገለጫ የሆነ አንድ ነገር አምጣለት። ልታመጣለት አትችልም። ማንም ሊያመጣለት አይችልም። ስም ከማጥፋት ባለፈ ማለት የመቃብር ምናምን ሬሳ ይበላሉ አውጥተው ምናምን እያለ ስም የሚያጠፋ ካልሆነ በስተቀር ይሄ ድንቁርና ነው። ደናቁርት በሀሳብ ገብተው አንተን ከመረዳትና አንተን በሀሳብ ከማስረዳት ይልቅ ስምህን በማጥፋት ህዝብ እንዲጠላህ በማድረግ እምቢ ሲል ደግሞ በመግደል ነው ስራ የሚሰሩት። ከዚህ ያለፈ ስላልሆነ ነው። ይህን ትልቅ ነገር ነው። በነገራችን ላይ ሽምኩላ ይህንን በደንብ አድርጎ ሕገ ልቦናን አሳይቶናል። ሽምኩላ የሰው ልጆችን የመፈጠር ዓላማ በደንብ አሳየን። እግዚአብሔር ማመስገን እንደሆነ ባለፈው የእንትና ቅዱስ ኤፍሬም ያለውን ተናግሬ ያለው ንስግድ ሎቱ ወንሴቦ እስመ ውእቱ ፈጠረና ያለውን እንድናመሰግነውና እንድንሰግደው ፈጥሮናልና ይላል። ስለዚህ እግዚአብሔር እንድናመሰግነውና እንድንሰግድለት አምልኮት እንድንፈጽምለት እንደፈጠረን የሰው ፐርፐዙ ይሄ እንደሆነ ነገረን። ሽምኩላ ነገረን። ይሄው የሚሰሩትን ስራ አምልኮት እኮ ነው። ኤቭሪቲንግ አምልኮት ነው። በአምልኮት ነው የሚገልጹት። ከእግዚአብሔር ጋር ባላቸው ትስስር፣ ከቅዱሳን ጋር ባላቸው ትስስር፣ ከመላእክት ጋር ባላቸው ትስስር እንደተገለጸ ነው የሚኖረው ማለት ነው። ይሄን ይነግረናል። ትልቅ ነገር ነው። በነገራችን ላይ ሽምኩላ እምነት በስራ የሚገለጥ እንጂ የሚያወሩት እንዳልሆነ፣ ሽምኩላ እምነት የሚኖሩት እንጂ የሚያወሩት እንዳልሆነ፣ በስራ የሚገለጥ እንጂ በወሬ የሚገለጥ እንዳልሆነ ነገረን፣ አሳየን። ይኸው አየ ነው ይህን የሚያሳየው። ይህንን እዚህ ተነሳ አሁን ካልኩት ተነስተን እነዚህን መደምደሚያ መውሰድ እንችላለን። አንደኛ ሽምኩላ የኢትዮጵያን ጥንታዊነት እና ቀዳማዊነት በማሳየት ረገድ ትልቅ አበርክቶ አለው። አንድ ሁለተኛ የኢትዮጵያን ቀዳማዊነት በማሳየት ረገድ ሽምኩላ ትልቅ አበርክቶ አለው። ሁለት ሌላው ኢትዮጵያን ሀገረ እግዚአብሔር ያስባላት ይሄ እንደሆነ ነግሮናል። በሕገ ልቦናው ስርዓት ጸንቶ ያ የሕገ ልቦናው ስርዓት ምን ያክል ቅድስና እንደሆነ ነግሮናል። ከአዳም ጀምሮ ያልነበረውን ግንኙነት ጠብቆ የዘለቀ ኢትዮጵያን በዛ ደረጃ ሲጠብቅ የነበረ ነው። እያንዳንዱ በኋላ ተነስቶ አዲስ ይዞት የመጣውን የፖለቲካ ኮልኮሌ ሀሳቡን በህዝብ ላይ ለመጫን ዘንዶ ይመለክ ነበር። ጣዖት አምልኮት ነበር ኢትዮጵያ እያለ ስም ሲያጠፋ የኖረው ራሱን ሲሰድብ ሲያዋርድ የኖረው ደንቆሮ በዚህ ፌል አደረገበት ማለት ነው። ባዶ መሆኑን አሳየው። ሽምኩላ ሕገ እግዚአብሔርን መጠበቅና እግዚአብሔርን ማምለክ መሆኑን በደንብ አድርገው ነግሮናል። ይህ ደግሞ ለክርስትናው ትልቅ ክብር እንጂ ውርደት አይደለም። ውርደት የሚያደርጉት በድንቁርና ክርስትናን ማስፋፋት የሚፈለጉ ለፖለቲካ መጠቀም የሰሩት ናቸው። እስራኤል እናንተ ለእኔ እንደ ኢትዮጵያ ሰዎች አይደላችሁምን ብሎ የተናገረው ለምንድን ነው? እንደ ኢትዮጵያ ሰዎች አይደላችሁምን ማለት ምን ማለት ነው? ኢትዮጵያውያን ምን ያደርጋሉ? ከጥንት ጀምሮ እኔን እያመለኩ አሉ። እንደነሱ አይደላችሁም ወይ? ለምንድን ነው የምታጠፉት? ለምን ታስቀይሙኛላችሁ እኮ ነው። እንደነሱ ለምንድን ነው የማታገለግሉኝ ነው። ይሄ ነው ቅዱስ ማለት። አሁን ተነስቶ ባለፈው ስናወራው እንዳለ ነው እኛ ህዝበ እግዚአብሔር አልነበርንም። አሁን ሞልቶ እኮ ነው የሚናገረው። ይሄ የምርፋቅ እንጀራ በቀደደው አፉ ዝም ብሎ የሚናገር ማለት ነው። ይህ መስተካከል አለበት። ስህተት መሆኑን ለመግለጽ ነው ይሄንን የተናገርኩት፣ ኃይለ ቃል የተናገርኩት። በዚህ ደረጃ ምሁር ሊቃውንት የተባሉ እንዲህ አይነት የተደናቆረ ሀሳብ የሚያቀርቡ ስህተት መሆኑን ይሄ ነው የሚገልጸው። በሚያሳዝን ሁኔታ ኢትዮጵያ በሶስቱ የኢትዮጵያ እምነት በሶስቱ የህግጋት ብለው የጻፉ ሰዎች አሉ። ልክ እንደ ሊቀ ሊቃውንት አያሌው ታምሩ ማለት ጥሩ ነገር አላቸው እሳቸው፣ ግን ይሄን ደፍረው መናገር አይፈልጉ፣ በፍጹም አይናገሩም። ይሄን ዘንዝረው ቢያወጡትና ቢናገሩት ትልቅ ክብር ነበር እኮ። ያ በሕገ ልቦና የሚያብራሩት የጎደላቸው ትልቅ ነገር ይሆንላቸው ነበር። የሆነ ቦታ መጥተው ሾልከው ይሄዳሉ። ለምን መጥቶ ሕገ ልቦና ቅማንቱ ጋር የሚመጣል ማለት ነው። ይሄ እንዳይል ስላልጠፋ መጥፋት አለበት። ካልጠፋ ይሄን አይወሩትም። እርግጠኛ ነኝ አሁን ቅማንት የሚባል ህዝብ ቢጠፋላቸው ደምድሞ ማለት ሕገ ልቦና የለ ምን የለ ቢጠፋ፣ ልክ እንደ ጋፋት ሽታ ቢጠፋ ስንቱን እየጎረጎሩ ባወጡት መሰለ። ስለ ቅማንት ጽድቅ፣ ስለ ቅማንት ቅድስና አውርተው አይጨርሱትም ነበር። ስንት መጽሐፍ የጽፉ ነበር መሰለ። ደብቀው በየቤታቸው የቀበሩትን መጽሐፍ ሁሉ እየጎረጎሩ ያወጡት ነበረ። በሚያሳዝን ሁኔታ
አሁን ግን አይወጡትም። የፈለገ ቢሆን በዚህ ደረጃ ነው እንትን ያለው ማለት ነው። ስለዚህ ህገ ልቦና ይሄን የሚያሳየን ትልቅ እንትን አምልኮተ እግዚአብሔር ውስጥ የነበረች ሀገር መሆኗን ስለ ኢትዮጵያ ያሳየናል ማለት ነው። አጉልቶ በደንብ አድርጎ ነግሮናል። ቀዳማዊነታችንን ሁሉ አሳይቶ ኢትዮጵያን ጥንታዊ ቀዳማዊነት አሳይቶናል። የኢትዮጵያን አዳማዊነት አሳይቶናል። ከአዳም ስርዓት ጀምሮ የዘለቀ መሆን አዳም ኢትዮጵያ ውስጥ የነበረ መሆኑ እኮ ነው የሚነገር። እዚህ ሌላ ነገር የለው። ይህን በደንብ አድርገን ማየት እንችላለን ማለት ነው። ሌላው ኢትዮጵያ ሀገረ እግዚአብሔር የተባለችው እዚሁ ልድገመው ይሄ መሆኑን በዚህ ምክንያት መሆኑን አሳይቶናል፣ አረጋግጦልናል ማለት ነው። ያሳየናል። ሽምኩላ ኢትዮጵያን የሰው ዘር መገኛነት ያስረግጥልናል በመንፈሳዊ ህይወት በኩል ማለት ነው። ከሳይንሱ ባለፈ ይህን የሚያስረግጥልን አዳም ከነበረው ዘመን ጀምሮ ያለውን ጠብቆ ኢትዮጵያ ከተገኘ እዚሁ የነበረን ኢትዮጵያ አዳም የኖህ መቃብር ያለው እዚህ ነው። እዚሁ እንደነበርን ያሳያል። እኛ አዳማውያን ነን። ከአዳም ጀምረን የነበርን ያን ትውፊት ጠብቀን የዘለቅን መሆናችን ያሳያል። በዚህ ደግሞ we should be proud of it ልንኮራበት ነው የሚገባው። ይህን ማየት እንችላለን ማለት ነው። ሌላው የህገ ልቦና መሰረትነትን አረጋግጦ አሳየን። ህገ ልቦና ለህገ ኦሪቱ ለህገ ወንጌሉ መሰረት እንደሆነ አሳይቶናል ማለት ነው። ይህንም ማየት እንችላለን። ሌላው ህገ ልቦና አምልኮተ እግዚአብሔር መሆኑን አሳይቶናል። ጣዖት ምናምን እያለ ስም የሚያጠፋው በዚህ የወጣ ምናምን ውሸት እንደሆነ ህገ ልቦና የአምልኮተ እግዚአብሔር መሆኑን ነግሮናል ማለት ነው። ከእግዚአብሔር ጋር ያለውን ትስስር በደንብ አድርጎ ነግሮናል። በርካታ አበሻ ከቀደመ ቅማንታዊ መሰረቱ መጥፋቱን መውጣቱን ወጥቶ መቀየሩን ያመለክታል። ቅድም ስናነሳ የነበረው ምንድን ነው? በየቤቱ ያለው እርድ መስዋዕት ምናምን ይሄው በክርስትና ማዕከል ክርስቲያን ሆነም ይሄን ሁሉ ያደርጋሉ። ከክርስቲያን ከሀበሻው ከህገ ልቦና ስርዓት እና ከቅማንት ወጥቶ ነው ክርስቲያን የሆነው ማለት ነው። በሂደት ነው ያጠፉት። በነገራችን ላይ ክርስቲያን ሆኖም እኮ አልጣለውም። እስቲል እስካሁን የያዘው ፓርት አለ። ከዚህ የመጣ መሆኑን ይነግረናል። የሽምኩላውን ባህል በደንብ ስተነትነው ማለት ነው። ይህን ማየት እንችላለን። በመጨረሻ ሽምኩላ ከድንቁርና መውጫ ፍሽካ መሆኑን አውቀናል ማለት ከድንቁርና መውጫ ፍሽካችን ነው። ምን ማለት ነው? ሲደናቆሩ ስለነበሩ ይሄ ጣዖት አምልኮት ነው፣ ዘንዶና መልክ ነበር ምናምን ሲባል የነበረው ድንቁርና በሙሉ ተገፈፈ ማለት ነው። ፍሽካው ተነፋ፣ እውነታው ወጣ። ይሄ ታፍኖ ነው የኖረው። እኛ ሚዲያ አሁን ስለፈጠርን በሚዲያ እያቀረብነው እኮ ነው። ታፍኖ እኮ ነው የኖረው እድሜ ልክ ለቴክኖሎጂ እውነቱን ለመናገር ጊዜው ደርሶ ነው ይሄ ነገር የወጣው እንጂ ታፍኖ እንዲጠፋ ተፈርዶበት የነበረ ሊጠፋ ጫፍ ደርሶ የነበረ ነው። በእግዚአብሔር ፍቃድ እዚህ ደርሰናል። ይሄው ዛሬ እውነታው እየተነፋ ነው ፍሽካ። ስለዚህ ፍሽካውን ድምፅ መስማትና እውነቱን መቀበል፣ በእውነቱን ማጥናት መያዝ፣ ይሄ ደግሞ የኢትዮጵያን ሀብት ነው። ለክርስቲያንም ለእስላምም ለሌላውም እምነት ተከታይ ሀብት ነው። ይሄ መጠበቅ አለበት መሰረት ስለሆነ ማለት ከህገ ልቦና ቀድሞ የመጣ ሌላ ሃይማኖት አልነበረም። ይደረገውታን ሸቢን አመሰግናለሁ። መልካም እንግዲህ የሽንኩላ በዓል እስከዛሬ ትውፊቱን ጠብቆ መከበሩ ያለው ፋይዳ ምንድን ነው ለሚለው ጥያቄ ለሰጠን ምላሽ ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን በዛሬው የሽንኩላ ልዩ ዝግጅታችን የከረመቄና የሽንኩላን ትስስር አነሳን። የሽንኩላ በዓል አጀማመርና ዓላማውንም እንደጠቀስን በሽንኩላ በዓል ዕለት የሚተገበሩ ወይም የሚከወኑ ክዋኔዎችን ወይም ተግባራትንም እንደዚሁ ዘረዘርን። ስለ ሽንኩላ ፋይዳም እንዲሁ ጠቀስን። ለዛሬው በዚህ በቃናል ማለት ነው። ለእምነቱ ተከታዮች መልካም የሽንኩላ በዓል እያልን በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሁላችሁ